ቢዝነስ አሁን ስታስብ ይሄ ነገር አለኝ ይሄን ላቀናብር ምናምን ብለህ ነው ፕላን ያረከው ለዛ ነው ያንተ ቢዝነስ የሚባል ህይወት ግን ያንተ አይደለች ሼም ከባድ ይመስለናል ጸጸት ነው በጣም ከባድ ሴት ልጅ የሴክስ መጠቀሚያ ናት ማለት ነው በቃ ምግብን ከሰራችና አብራ ከተኛች she has no value በቃ ማይንዳችን ቆሻሻ መሆኑን የበለጠ ያሳያል እብድ ትመስላለህ በሚያወሩ መካከል እብድ ትመስላለህ ለምን መጽሐፉ በሙሉ ህይወቱ በሙሉ አካሄዱ በሙሉ ኑሮ በሙሉ ፖድካስቱ whatever የሚያወራው ሌላ ነው አይነት ትውልድ እየፈሰሰ ነው ስለዚህ ይሄንን ዘመንና ይሄንን ትውልድ ደግሞ መቆጣጠር የሚፈልግ መንፈሳዊ ዓለም አለ ነፍስ ላይ ምን ይሰራል መሰለ ዳይቨርት ትደረጋለህ ወዴት ፈጣሪን የሚያክል እግዚአብሔር ተራ ነገር ሊሰራ አይችልም ከሰራ ኢምፓክቱ ሃይ ሰይጣን የሚፈልገው ከእግዚአብሔር መንገድ ዞር ማለት ነው ሰይጣን እንድትልም አይደለም የሚፈልገው ይታዘንኪያ ይሄ ፖድካስት ብንለቀው ሰላም አይደል ነገር ግን መንግስትን ስለመገልበጥ ብናወራ ይሄን ነገር ባላደርገው ያልከባቸው ጊዜያቶች ነበሩ ብዙ ቪዲዮዎች አይቼ ግን አይጠመኝም እልና አንድ ማስታወቂያዎች ድርጅታቸውን ይገደላል ረዳላወቁ ትግል እንወዳለን በስማ ትግል እንወዳለን ታሸንፋለህ ስሜ ራሱ አሸናፊ ስለሆነ ይሆናል አንድ ሰው እንዴት ነው ጠቃሚ መሆን የሚችለው ሰላም የተወደዳችሁ እንደምን ቆያችሁ ዛሬም በአዲስ እንግዳ ተመልሰን ተገናኝተናል ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው ስለዚህ አንድ ነገር ልጠይቃችሁ ነው ለእናንተ ይህንን ነገር ማድረግ በጣም ቀላል ነው ለኛ ግን ብዙ ነገር ነው የሚጨምርልን ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ እጅግ በጣም አድርጌ ነው የማመሰግነው ወደ ፖድካስታችን እሺ እንኳን ደህና መጣህ እንኳን ደህና ቆየኝ ከረጅም ጊዜ በኋላ ልክ ነው ያ ተገናኝተናል የመጀመሪያው ፖድካስታችን ኢትወዝ በቃ በጣም የሚገርም ነበርና ፊድባክህን ግን ስታወራ አልሰማሁህም የሚገርምህ በጣም እስካሁን ያወሩኛል የሚገርምህ ሜቢ ዊርድ ከሆነ እና ግራም ያጋባ ከሆነ አላውቅም ማውራቸውን ነገሮች ተመልሼ ያለው እሰማለሁ ምክንያቱም ከንግግር ላይ እንትን ስለምል ማለት ነውና በቃ ያወራናቸው የሰማንተን ያልናቸው ያነሳናቸው ቶፒኮች የሄድንባቸው ነገሮች ምናምን ሳያቸው በጣም they were exciting እና በቃ እንደ አይነት ነገሮችን በጣም ማውራት እንዳለብን በጣም በቃ መሰራት እንዳለበት መነጋገር እንዳለብን ይሄ ትክክለኛ መንገድን ማውራት እንዳለብን ገባኝ በቃ በዚህ አይነት መንገድ በጣም ይኬድ እንዳለበት ብቻ ብዙ ነገር ተምሬያለሁና እንዳልኩ ለሁሉም ብቻ ሳይሆን ለኛም በጣም ላይፍ ቼንጂንግ ሞመንት ነበር ኤግዛክትሊ እኔ በጣም ነው የወደድኩት የዛ ሰዓት የነበረን ኢነርጂያችን ራሱ በጣም የሚገርም ነበርና የዛ ሰዓት በጣም የወደድኩትና የገረመኝ ሙሉ ፖድካስቱ 3 ሰዓት አካባቢ ነው የቀረጸው የነበረውና ተጀምሮ እስከሚያልቅ ምንም ኢነርጂ አልወረደም ከየት ነው ያንን ያመጣው እንትን ነው እኮ ስንነጋገርበት የነበረው ቶፒኩ ነው ማተር የሚያደርገው ይሄ በጣም ልብ ውስጥ ያለውን ሁሌ የሚያቃጥለን እኔ ብዙ ጊዜ ይላል አሁን እንደዛ አይደለም 3 ሰዓት ቀኑ ሙሉ ብታወራኝ ኢነርጂው አለኝ አንዳንድ ነገር ደግሞ ገና ስታነሳ ሁሉ በቃ ልክ ኢንተርኔት ስታበራ ስልክና እንዲህ ነው የሚወርደው በቃ ወደ ታች ማለት ነው ይሄ ግን በጣም ኤክሳይት ያደርገኛል ምክንያቱም ብዙ ጊዜ ያየሁት ነው ለረጅም ዓመት የምሰራበት ነው በጣም ትልቅ ፍተት የማይበት ነው ብዙዎች እንትን ያሉበት ዲፕሬሽን ውስጥ እየገቡበት ያለ ምክንያት ነው ባይን it's not just የሆነ ኢንካም ማግኛ ወይ አሪፍ ነው ብለህ የምትጀምረው አይደለም ከውስጥ ያለ መቃጠል ሲሆን በቃ ያ ነገር ያንገበግባል እና ደግሞ ያው እሳት በመገብከው ቁጥር እየነደደ አይደል የሚሄደው ባወራህ ቁጥር የሆነ ነገሮችን ባረከ ቁጥር እየነደደ ነው የሚሄደው ስለዚህ እንዲያውም ኤነርጂ እየጨመረ ይሄዳል እንጂ እየደከመ አይሄድም ብዙ ጊዜ አንተም ስታወራው እኛም ስልጠና ስንሰጥ ስለ ለውጥ በቃ ቼንጅ ለውጥ ትራንስፎርሜሽን ከለውጥ ጋር የተያያዙ ነገሮች ናቸውና ዶክተር ጆ ዲስፔንዛ አንድ የሚለው ነገር አለ ለውጥ በጣም ከባድ ነው ይላል ከዛ ለምንድን ነው ብዬ እኔ ራሴ ብዙ ሪሰርቾችን ማድረግ ጀመርኩኝና አንድ የደረስኩበት ሞመንት ለውጥ በጣም ከባድ የሆነው አብዛኛው ሰው የሚያስበው ተመሳሳይ ነገር አዲስ ነገር አይደለም የሚያስበውና እስኪ ትንሽ ስለ ለውጥ እናውራ አንድ ሰው
እንዴት ሊለወጥ ይችላል? ከባድ እንትን ነው። ለውጥ ትንሽ ከባድ የሆነበት ምክንያት ለመሰለ በተለይ ለሰዎች አሁን ቢራቢሮ ስትሄድ ከአባ ጨጓሬ እስከ ቢራቢሮ የምትደርስበት የራሷ የሆነ የለውጥ እንትኖች አሏት። ተፈጥሮ ላይ ስትሄድ የተቀመጠላቸው ነገር አለ። ስለዚህ በተቀመጠላቸው መሰረት ጊዜያቸውን ጠብቀው ይሄዳሉ። ሰው ግን ካፈጣጠሩ፣ ከአሰራሩ፣ ከኢንቴንሽኑ ስትነሳ ትንሽ ኮምፕሊኬትድ ነው ማለት ለቢራቢሮ ተቀምጦላታል። አስባበት ገምታው ይሄ ነገር ኮንፈርት ዞን ነው እንትኑን ምናምን አትልም። በጨጓሬነት ላይ በጣም ተመችቶኛል መሰለኝ ንግር የሆነ የቢራቢሮ ስዕል ምናምን ልለጥፋ አይደለም። በቃ ኦልሬዲ እሷ ላይ የተሰራ በቃ ራሷ ላይ ፕሪንት የተደረገ ነገር አለ። ሰው ታልፈዋለች። ሰው ላይ ግን ስትመጣ አፈጣጠራችንም ይለያል። ምክንያቱም ስትፈጠር እግዚአብሔር ሲፈጥረ መልካም ፈቃድ ሰጥቶ ፈጠረ። ከዛ ደግሞ የሚገርመው ከእሱ ጋር አብረህ እንድትሰራ አድርጎ ፈጠረ። ዳይናሚክሱ ይለያል፣ በጣም ሙሉ ለሙሉ ይለያል። ስለዚህ ሰው መለወጥ ስትል ምንድን ነው የሚሆነው ነው ጉዳዩ። አሁን ለውጥ ስትል ወቃ ቴንኪው ከየት ወዴት ነው የሚሄደው፣ መጨረሻውስ ምንድን ነው የሚለውን ነገር ካላወቅ አንዳንዱ እዛው ይቀራል ሲታገል፣ አንዳንዱ መንገድ ላይ ይቀራል። መጨረሻው ላይ እንዴት ሄዳለህ ብለህ ስታስብ አንደኛ ቅድም እንዳልከው መንፈሳዊ አንግል አለው። ህይወት ሲጀመር መለወጥ ለምን ይከብዳል ካልከኝ የመጀመሪያ ወሳኝ ምክንያት ምንድነው? ህይወቴ የኔ አይደለም። ገባህ? ህይወቴ የኔ አይደለችም ማለት እኔ አስቤ እኔ ቀምሬ እኔ ፕላን አድርጌ በዚህ ጊዜ ልወለድ እንዲህ ፖቴንሻሎች ይኖሩኝ በዚህ እንደ ቢዝነስ አይደለም። ቢዝነስ አሁን ስታስብ ይሄ ነገር አለኝ ይሄን ላቀናብር ምናምን ብለህ ነው ፕላን ያደረገው። ለዛ ነው ያንተ ቢዝነስ የሚባለው። ህይወት ግን ያንተ አይደለችም። ኦልሬዲ ተቀናብራን የተሰጠች ገብቶሃል? ዲዛይን ሲያደርግ ፈጣሪ ወደዚህ ሲያመጣ ሰርቶ ነው ያመጣ፣ ያንተ አይደለችም። ይሄ ትልቅ ዳይናሚክሱን ይቀይረዋል። አንድ ሁለተኛ ወደዚህ ምድር ስትመጣ እንዳልኩ እግዚአብሔር ከሰጠ እኔ ደጋግሜ ነው የማወራው። ለምን መሰለህ? ብዙ ጊዜ አወራዋለሁ። በጣም ብዙ መጽሐፎችን አንብቤያለሁ። ህይወቴን ከማትረፍ አንጻር ብዙ ቪዲዮዎች አይቻለሁ። አይቼ ግን አይጠመኝም እልና ምትለው ነገር የለም። ጀምረህ ዋው ብለህ ነገር ትላለህ። በቃ ነገሩ ፊት ስለማያደርግልህ ማለት ነው። ለምን? እውነተኛውን ሰው ስትል መንፈስ አለው፣ ይሄ ነፍስ አለች፣ ስጋ አለ። ሶስቱም አድሬስ መደረግ ያለባቸው ገብተዋል። ዳነ ጫማ እየቀየር ካደለም ቀይር ካለ ስጋዬን ነው እያወራ ያለው። ልክ ነው፣ እውነቱን ነው፣ መቀየር አለብኝ፣ ምንም ጥያቄ የለውም። ግን ነው ወይ ነው ገባ? ከዛ ደግሞ ኬሽ ብዬ አንብቤ የቀየሩትን ሰዎች ሳያቸው ዲፕሬስድ ናቸው፣ ላይፍ ሚኒንግ አልሰጠም ምናምን ገባ? ፊት አያደርግም። እኔን ፊት እንዳልኩ ነው። ቢራቢሮን አይቼ እኔን ማለት አልችልም። እኔና ቢራቢሮ እንለያያለን። ስለዚህ ሶስቱን ነገር አድሬስ አያደርጉልኝም ወይ መንፈሳዊ ነገር አድሬስ አያደርጉልኝም፣ ነፍሴን አድሬስ አያደርጓትም። ስጋ በጣም አድሬስ ይደረጋል። ለምን? ቀላል ነው፣ ሲምፕል ነው፣ ቀላል ነው። አክቹዋሊ ትንሽ ትግል አለው። ኤኒዌይስ ግን ቢያንስ ይታይ። ስለዚህ ሶስቱን ነገር አድርገህ ነው ለውጥ የሚባለው ነገር ያለው። ስለዚህ ዘመን ጊዜ ምን አለ መሰለህ፣ አሁን የምንኖርበት የተሰጠ ጊዜ አለ፣ ዘመን የምንለው ማለት ነው። ይሄ ዘመን የሚባል አለ፣ አንድ ዘመን አለ የተሰጠ። እሱ ውስጥ ጊዜ አለች። በዛ ዘመን ውስጥ የምትሰራት ነገር ማለት ነው ጊዜ አለች። ከዛ ያንን የሚሰራ ደግሞ የተፈጠረ ትውልድ አለ። እንዳልኩ ህይወት ከኛ ካደለ ወደዚህ እያመጣ ያለ ፈጣሪ ያለ። ብቻ እኔ እናንተ አይደለንም ዓለም እየመራን ያለ ነው። አም ሌጀንድ ፊልም እየሰራን አይደለም፣ ብቻችንን አይደለንም። ገባ? የሆነ አይነት ትውልድ እየፈሰሰ ነው። ስለዚህ ይህንን ዘመንና ይህንን ትውልድ ደግሞ መቆጣጠር የሚፈልግ መንፈሳዊ ዓለም አለ። ገባ? የሆነ ሳይክል አለ እና የሆኑ ሀገሮች ላይ እስር ቤቶች አሉ። በጣም የሚያማምሩ ቤታቸው የሚያምር ምግባቸው ቆንጆ የሆኑ ምናምን ተብሎ የሆነ ሀገሮች ውስጥ እስር ቤት ነው ግን ገብተዋል አይደለ? ስለዚህ እንትን ነው ዙም አውት ስታደረገው። አሁን ምድርን ስታያት ሰፊ አይደል? ትንሽ ዙም አውት ስታደረጋት እንዴ ትላለህ። ዙም አውት ስታደረገው ግን ሊትራሊ ነጥብ ናት። ልክ እንደዚህ ህይወትህ በአንተ ዘንድና በዙሪያ ዘንድ ባለው ስታየው ዋው ሊያስብል ይችላል። ግን ዙም አውት ስታደረገው እያነሰ ይመጣል። ስለዚህ ይሄ ህይወት ገባ እስር ቤት ውስጥ ያለን አለን። መንፈሳዊ ላይ እስር ቤት ውስጥ ነን። ገብቷል? የሆነ ማታልፋት ነገር አለች። ምክንያቱም እግዚአብሔር ወደዚህ ምድር አመጣን ካልክ
አውቶማቲካሊ ደግሞ ሰይጣን አለ እያለን ነው። ስለዚህ ዘመኑ ላይ መስራት የሚፈልጉት ማድረግ የሚፈልጉት እግዚአብሔር ማድረግ የሚፈልገው ነገር እንዳለ ሁሉ ያኛው ማድረግ የሚፈልገው ነገር አለ። ሶ ዴይ አር ኮንትሮሊንግ ኤንድ ራኒንግ። ስለዚህ የሚያደርጉት የሚሰሩት ነገር አለ። ሶ ያ ክልል አለ። ለዛ እኮ ነው አሁን ዓለምን የተቆጣጠራት ነው። መልካም ነገር ነው ወይ? ቲክቶኩን ይኸው ማን ነው? እኔ አንዳንዴ የምር ይከርመኛል ላይኩን ሳይ ማለት ነው። ገባ ማን ነው ኮንትሮል እያደረገ ያለው? ወዴት እየሄደ ነው ስትል ከአንተ ቁጥር ውጭ እንደሆነ ነገሩ ይገባሃል። ገብተዋል አይደለ? ስለዚህ ምን ብዬ አንዳንዴ ቢዝነስ ላይ ሳስረዳቸው እላቸዋለሁ ያለህበት ኢንዱስትሪ ማተር ያደርጋል እላቸዋለሁ። ለምሳሌ ውስጡ ተበስቶ እየሰጠመ ያለ መርከብ ላይ ብትሆን የፈለገ የምትገርም ሰው ብትሆንም መስጠም አይቀርም። መርከቡ ላይ ነው ያለው። ገባህ አይደል? ልክ እንደዚሁ ይሄ መንፈሳዊ ዓለም እና እዚህ ዘመን ላይ እየተሰራ ያለው ነገር አንተን ኢምፓክት ያደርጋል። ከዛ ራዳር ስር መሆን ትችላለህ። ባለፈውም ተናግሬያለሁ። አሁን ለምሳሌ ይሄ ፖድካስት ብንለቀው ሰላም ነው አይደል? ነገር ግን መንግስትን ስለመገልበጥ ብናወራ ታሪኩ ቶታሊ ማለት ሁለት የተለያየ ነገር ገባህ አይደለ? ስለዚህ ራን እያደረገ ያለ መንፈሳዊ ዓለም ራን የሚያደርገው ነገር ላይ አጌንስት የምትሄድ ከሆነ ነገሮች ይቀየራሉ። ገባ? ለዛ ነው ተጽዕኖችን ከፍ አይልም። አሰራር አለን ልክ እስር ቤት እንዳልኩ ምግቧም አለች፣ አልጋዋም አለች፣ ቲቪውም አለ፣ ልብስህ አለ፣ መኪና አለ። ልጅህን ታደርሳለህ፣ ትመለሳለህ፣ ታስተምራለህ፣ ትዝናናለህ፣ ትበላለህ፣ ትጠጣለህ። ይሄ አንደር ደ ሬዳር ይባላል። ከእንትንህ ከተሰጠ ሲግኒፊካንስ እና ካለህ ተጽዕኖ ልታደርግ ከሚሆን ኤነርጂ ይመጣል። ይሄ ነው አሁን የሚፈለገው እና ልሰጣ ካለው ከአንተ ከተሰራህበት ከዛ ካለ ኢንፍሉዌንስ ታች ነህ። ገባ? there is a limitation እንዳትወጣ የሚፈልግ ነገር አለ። ይሄ ወሳዩ ላይ ነው የምልህ ቻሌንጁ። ከዛ ነፍስ ላይ ደግሞ የሚሰራ ነገር አለ። አንደኛ ፓተርን ነው። ኦልሬዲ የተለመደ ወላጆች ይኖሩበት የነበረ አያቶች ይኖሩበት የነበረ ደም ላይ የተሰራ የሆነ አሁን እኔ ብዙ ጊዜ እላለሁ 2 ፋሚሊዎችን ወይ 3 ፋሚሊዎችን እስከነ አክስት እስከነ ዘመዳቸውን አዳራሽ አስገብቼ ማከማ ጋር ሪሌትድ ነው እስቲ እወቅ ብለህ ትንሽ ደቂቃ አይታቸው መልክ ብቻ አይደለም አነጋገር፣ አካሄድ ምናምን ብቻ ታያለህ። የሆነ ፓተርን እንደ አገር የሆነ ፓተርን አለን። እንደ አንተ ደግሞ የዘር ግንድ የሆነ ፓተርን አለ። የሆነ አስተሳሰብ፣ የሆነ ሪስፖንስ፣ የሆነ ነገር። ምክንያቱም ገና ስትወለድ ያሉት እስከ 3 ዓመት ያለው የምትመራውን እስከ 60 ዓመት ድረስ ትምህርት ቤት ትገባ አትማረውም ይባላል። ለምን? ለንዴት ያለህ ምላሽ፣ ለድካም ያለህ ምላሽ፣ ለእንትን ያለህ ምላሽ ልጄ ከኔ እየተማረ ነው። ገባ? እኔ ራሴ ሳላቀው ማለት ነው። ሰው ጀነሬሽናል እየወረደ ነው። ምን እያልኩ ነው? እሱንም መስበር አለብህ እያልኩ ነው። መንፈሳዊው ሌላ ታሪክ ነው። ከዛ ይሄኛውንም መስበር አለብህ። ከዛ ግን ነፍስ ላይ ምን ይሰራል መሰለህ? ዳይቨርት ትደረጋለህ ስልህ በጣም ጥሩ ጥያቄ። ይሄ መንፈሳዊ ላይ ያለውን ይሄ ኢንፍሉዌንስን አንተ የተፈጠርክበት አሁን ብዙ ጊዜ ይባላል በጣም የሚገርም ፖቴንሻል አለ፣ የሚገርም ስራ አለ ምናምን ይሉና አንተ ላይ አንቴናውን ያደርጉታል። አንቴን ላይ ፎከሱን ያደርጉታል። ከዛ በኋላ የምናገሩልህን ነገር ደግሞ ፕሩፍ ለማድረግ ስጋዊ ነገር ይሰጠዋል። ገብቶሃል? መኪና ሮልስ ሮይስ ነው፣ ቤትህ እንትን ነው ምናምን። ልክ ነው ማለት ነው አይደል? የሆነ ፕሩፍ ትፈልግ የለ የሆነች የስጋ ፕሩፍ ይሰጡህና ፎከሱ አንተ ላይ ይሆናል። ነገር ግን አንተ በሰው ማንም የተፈጠረ ነገር በሙሉ ለራሱ የተፈጠረ የለም አይደል? የብርቱካን ዛፍ ለራሱ አይደለም የተፈጠረው። በቃ ምንም የተፈጠረ ነገር ለራሱ አልተፈጠረም። የራሱን ነገር ይሰጣል፣ ኢምፓክት አለው። አሁን ዝንብ አስጠላኝ ብለህ ብትገድል እንትኑ ላይ ኢኮሲስተሙ ከባድ ችግር ትፈጥራለህ። ዩሲ ምን ያህል ኢንፍሉዌንሻል ብትሆን ነው ዝንብ ኢኮሲስተምን ያህል ነገር ልታዛባ የምትችለው? ገባ? ለአንተ እኮ የምትላት ነገር ነው፣ ግን ኢኮሲስተም ታዛባለች። የተፈጠርነው በዛ ሌቭል ነው። ግን ያንን ሌቭል እንዳናየው ከራስህ እንዳታልፍ ብዙ ጊዜ ምን ይባላል? አንድን ሰው አብሮ እንዲውል ከፈለግ ስለ ራሱ አብሮ ይባላል። ደስ ይለዋል ሁሌ ስለ ራሱ ሲያወራ፣ ፐርሰናል ነው ስለ ራሱ ሲያወራ ደስ። ግን ምን ሮብ ተደርጓል? ያ ኢንፍሉዌንስ፣ ያ ተጽዕኖ፣ ያ ብዙ ህዝብ ማትረፍ፣ ለብዙዎች መድረስ። ለምን እንዳልኩ ነው። አንድ ዝንብ ኢኮሲስተሙን ለመተዳደሩ ከሆነ እኔና አንተ አንድ እንትን ምን ያህል ህዝብ ልደርስ ትችላል? በተለይ በዚህ ዘመን ገባ? ይህ ፖድካስት የማይገባበት ቦታ አለ ወይ? ህይወቴ ላይ ኢምፓክት አመጡ ያልካቸው ሰዎች እኮ አታውቃቸውም። ገባ አይደለ? እሱን ነው የምልህ። ያን ያህል ከባድ በሆነ ሌቭል። ምን አይነት ሌቭል መሰለ? ከአንተ ጀኔሬሽን ከአንተ ዘመን ያለፈ ስራ ከፈለግክ ማለት ነው። ገባ?
ከአንተ ጀኔሬሽን ያለፈ ሚሊዮነር ትሆን ትችላለህ። ልጅ ሌላ ታሪክ ይጀምራል። ድሃ ሁሉ ሊሆን ይችላል አይደል? የሚገርም 6-15 ቢዝነሶች አሉ። የሞትክ ጊዜ አብሮ የሞተ ተጽዕኖም ህይወትህም ምንህም እንደሆነ ቢራቢሮና እንደሆነ ዛፍ ስትሞት ከሞተ በጣም ሎስ ነው። ገባህ አይደል? በጣም ሎስ ነው። ለምን 6 ክፍል ጫማ አይኖርህም? ዋትስ ዘ ፖይንት? ገባህ? ዋትስ ዘ ፖይንት? አንተ ከሌለህ የማይኖር ከሆነ ኖ አንተ ግን ያለኸው ጀነሬሽን እንዲያልፍ ገባህ? ቅድም ያልኩ ትውልድ እንዲያልፍ ከዛ ውጪ ደግሞ ዘመንን እንዲያልፍ ገብተዋል። የእኛን ዘመን አሁን እኛ በጣም በፍጥነት ኢሬሌቨንት እየሆንን አይደል? ታችኛው ጀነሬሽን እንደ ኦድ ነው የሚያይ፣ አይገባውም። ለምን? በቃ ያስከው ነገር ፐርሰናል ነዋ። እንዲህ አንተ ነገር መቼም አይገባኝም። ለራስህ ሊገባ ይችላል፣ ለራስህ ልትኖረው ትችላለህ፣ ለእኔ አትገባኝም። ገባህ? ዘመኑ ከገባህ ግን እንዴት እየሄደ እንዳለ ከገባህ ትውልዱ እንዴት እየሄደ እንዳለ ከገባህ ሴንስ ይሰጣል። ገባህ? ታችኛውንም ትውልድ ታነሳለህ። ብቻህን አይደለም የምትተርፈው፣ ታች ያለውንም ትውልድ እያተረፍክ ነው። ያንን ሩጫ መሄድ ስትፈልግ ዩአር እንትን ስዊሚንግ አጌንስት ከረንት ይባላል። ማለት ነው ወደ ታች እየፈሰሰ ያለው ወደ ላይ እንደመውጣት ነው። ገባህ? ልክ እንዳልኩ ቅድም እንደሰጠው ኤግዛምፕል ነው። ደና ነገር እያወራን ምንም ተብሎ ልክ የማይሆን በቃ የአገሪቷን ሰላም ሊነካ የሚችል ነገር ሲሆን አሁን ላይ አቴንሽናቸው እኛ ጋር ያልሆነ አቴንሽናቸው እኛ ጋር ይሆናል። ገባህ አይደለ? እይታ በቃ የሆነ ነገር እያየ ሲሆን አቴንሽን ይመጣል። ወዳጅ የነበረ ጠላት ይሆናል። ብዙ ነገሮች እየያዙብሃል። አንዳንድ ነገሮች ሳይገቡ ሀፐን ያደርጋሉ። በቃ ላይፍ ሜስ ይሆናል። ለምን? ኢምፓክት ሌላ ገባ። አሁን ኖርማል የሆነ ሰዓት መጥተው እንትን ቢሉ ሌላ ፎርስ መጥቶ ነው። ገባ? ይቺን ኢንቫይሮንመንታችንን ይቺ ዓለማችንን ይበጠብጡብናል። ለምን? ያየነው የተነጋገርነው ነገር ከኖርማል ከኔ እናንተ አልፎ አገርን እየነካ ነው። ስለዚህ አገርን እየነካ ከሆነ ደግሞ ሌላ ፎርስ አለ። መከላከያ ሰራዊት አለ፣ ምን አለ፣ አቴንሽኑ አንተ ጋር ይሆናል። ገባ? ያየኸው ምንድነው ነው። አንዳንድ ሰው አይገባውም። የሆነች ነገር ኦልዌይስ እግዚአብሔር ብርሃን ነው አይደለም የሚለው፣ ኦልዌይስ ኮሚኒኬት ያደርጋል። ቢገባህም ባይገባህም የሆነች ነገር ይገባል። ልክ ያ ሲገባ ግን ያንን የሚከተል አለ፣ ይልካል። በጣም ቻሌንጅ አለው። ለምን እንዳልኩ ከዛ ነገር እንድትወጣ ስለማይፈልግ፣ የራስን ነገር እንድትሄድ ስለሚፈልግ ከራስ ጋር በቃ ሂድ እንጆ ያርግ። ገባ? መንግስት አሁን ምን የሚል ኖረ ትሄዱን ከር ገባ? የራስን ሁሉ ነው የምትኖር። ሞመንት ግን የሆነ ነገር ስታስብ ቻሌንጅ ከፍ ይላል። ሁለተኛ እንዳልኩ እብድ ትመስላለህ። በሚያወሩ መካከል እብድ ትመስላለህ። ለምን? መጽሐፉ በሙሉ ህይወቱ በሙሉ አካሄዱ በሙሉ ኑሮ በሙሉ ፖድካስቱ ዋቴቨር የሚያወራው ሌላ ነው። ገባ? ቅድም ያልኩ ማለት ነው። ቅድም ያልኩ በቃ አንተነህ እንዲነህ እንደዛ ነህ ነው የሚልህ። እንዲህ አግኝተሃል ነው የሚልህ። አይዲድስ ምናምን ብሎ ከሆነ ፌራሪ ያጠቀበው ነው ምናምን ነው የሚያ አንተ የምታወራው ነገር ብዙ እንትን አያደርግም። ገባ? ስለዚህ ከትውልዱም አጌንስት ነው እየሄድክ ያለው። ህዝቡ ከሚሄድበት አጌንስት እየሄድክ ነው። በጣም ቻሌንጅ ያደርጋል። እኔ አሁን ማውራ ትክክለኛ ላይፍን እንዴት እንለውጥ ነው እያወራን ያለ ነው እንጂ ካለበት ድህነት እንዴት ልውጣ እሱ ሌላ ጉዳይ ነው። ጉዳዩ በቃ ኦፍኮርስ በቃ የሆነ ነገር ስራ ፕሪንሲፕል አለ። አሁን ሶስተኛው መመጣለ እሱ ነው። ስጋ ላይ ደግሞ የለመድከው ድካም አለ። ያ ዲሲፕሊን ይፈልጋል። ይሄ ስጋ መገራት አለበት። አካሄደህ የለመድከው እንቅልፍ ለምደሃል፣ ከሰው ጋር እንትና ለማድረግ ለምደሃል። የራሴ ነገር አለ። ኢሞሽንህን መግራት አታውቅም። በቃ የሆነ ነገር ላይ ኢሞሽን ትንሳፕን ሲያደርግ እሱን ለመካስ የምትሄድባቸው መንገዶች አሉ። አንዳንዱ ዘግቶ ሌላ ነገር ውስጥ ይገባል። ብቻ ይሄ ኢሞሽን እና ይሄንን ነገር ደግሞ መግራትና ዲሲፕሊን አለ። ይሄንን ነገር ስታደርግ ግን አት ኤንድ ኦፍ ዘ ዴይ የደረስክ አንተ ነው። ምን ያህል ህዝብ ተጽዕኖ አመጣ ነው። ምን ያህል ነገር አልደረስክ ነው። ገባ አይደል? ምን ሆነ? አሁን የሚገርምህ ቪዲዮዎችን አይታው ከኮኬይን አዲክሽን ይወጣ ሰው አለ። እኔ አሁን ከኮኬይን አዲክሽን መውጣት የምችሉበት መንገዶች ብዬ አዘጋጅቻለሁ። በራሱ መንገድ ነው ያ ሰውዬ እንትን ነው። ምን ልበልህ፣ ይሄ ነገርህ የማይገባ ስፒል ኦቨር ኢፌክት አለው። ገባ? ይህን ህይወት ስታወራ ብርሃን ስታበራ ጨለማ አይደለም የሚገርፈው። ልክ እንደዛ ካሉበት ነገር ይወጣሉ። ገባ? አንድ ጭቃ ውስጥ ያለ ጅናር ለምዘረጋለት ይዞ እንደሚወጣ ማለት ነው። እንዲህ አይነት ነገር ስናወራ ተስፋ ያያል። ገባ? የሆነ ነገር ስለሚያይ እሱን ይዞ ስለሚወጣ it doesn't have to be necessarily ይሄን አቁም አይደለም ጉዳዩ፣ እሱ አይደለም ነው የምልህ። ህይወትን እንዲቀይረው እንትንን ቀይረው አይደለም። ላይፍ በዚህ መልክ ሲገባ ሌላው መስመር ይዛል። ገባ አይደል? ሌላው ነገር እንዴት ገባ? እሷን ነው ማወቅ እንፈልገው። እንዴት ገባ ይመስላል? ነገር መነሻ አለው፣ ምክንያት አለው።
እንዴት አገኘው እሱ? የኔ እውነቱን ለመናገር የእግዚአብሔር እርዳታ ነው። ብዙ ጊዜ ማወራዋለሁ። ለምን መጀመሪያ የዛሬ 10 ምናምን ዓመት ስጀምረው እንዳልኩ ህይወቴ መቀየር ነው። ገብቷል አይደል? ብዙ ጊዜ ተናግሬዋለሁ። የምትጀምረው ችግር የለውም። እኔ አሁን አጀማመርህ ችግር የለውም። ምክንያቱም ሳየው እኔ ድሮ ፋዘር የሆነ አንድ ጫማ ገዝቶ በጣም ተቸግሬ ነው ሃይስኩል ያደግኩት። ሴንጆ ነበር የተማርኩት እና ያው ሴንጆ ደግሞ ታውቃለህ በጣም እንትኖች ናቸው። እኛ አንበሳ ጫማ አንድ ተገዝቶልህ እሷንም አመት ሙሉ ቀጠል ምናምን ተብሎ የሆነ ጊዜ ትዝ ይለኛል ተቀዶብኝ እንዲህ ካነሳሁት ስለሚነሳ እንዲህ ያሸሁት ይጃቃሉ። ያ እንትንም አለ ገባ የሰራብኝ ነገር አለ። አሁን ስትለኝ የሆነ ክሎዚት ውስጥ ጫማ መደርደሪያ ኖረኝ። ኢትስ ሚኒንግለስ አይደል? ግን የመጣበት ምክንያት አለ። አጠባቂ የነበረበት ነገር አለ። ይሄ የሆነ ቀን እንዲህ የበራልኝ ነገር አይደለም። ግራጁዋሊ የሄድኩባቸው ነገሮች ናቸው። መንገዱን ሳይ እንዳልኩ ህይወቴ ላይ እየቀለድኩ እንደነበረ ሲገባኝ ነው። ከድንጋጤ ነው የጀመረው። ይሄ ፐርሰናል ይህም ብዙ ጊዜ እናገራለሁ። ከድንጋጤ ነው የጀመረው። ህይወቴ በጣም ባዶ እንደሆነ ገባኝ። እና አንድ ጊዜ ምን እያደረኩ መሰለ እያስተማርኩ አካውንቲንግ፣ ይሄ ነገር የገባኝ ሰሙን ማለት ነው። ያ የመታኝ ቀን 1 ሳምንት ታመሜያለሁ። ማለት ህይወት ባዶ እንደሆነ ሪያላይዝ ስታደርግ ስትመከር እኮ አይደለም የምር ነፍስ ሲገባት ማለት ነው። ምን ነበሩ እንደዛ ማለት አሉት አይደለ? የሆነ ፔኖች አሉት፣ የሚሰማህ አይነት ነገር አለ። አሁን እዛ ውስጥ ያለ ሰው ሊኖር ይችላል እና ኤግዛክትሊ ታስታውሰዋለህ ሞመንቱ ምን መሰለ እንደ ቀላል ነበር የጀመርኩት። ህይወቴ ወዴት እየሄደ ነው? ምን እያደረኩ ነው? እኔ ህይወት ላይ ኢምፖርታንት የሚባሉ ነገሮች ምንድን ናቸው? እያረኳቸው ያሉ ነገሮች ምንድን ናቸው የሚለውን እንደ ሰልፍ ኢቫሉዌሽን ነው ልየው ብዬ የጀመርኩት ማለት ነው። እና ሳየው ምንም እንዲህ ነው ብዬ የምጠራው ኢምፖርታንት ነገር የለም። እንዳልኩ ነው እኮ አሁን እኔ ሰው እግዚአብሔር ይርዳው ባይ ነኝ። ለምን መሰለ አንዳንድ ከባድ ነገር የሚገርመ የሆነ ጊዜ የሆነ ሰው ሲናገር ሰምቻለሁ። 8,000 ብር ለሰው ብድር መክፈል አቅቶት ራሱን ያጠፋ ሰው አለ። በጣም ሲምፕል ይመስላል አይደለ? ይቺን ሲምፕል አይዲያ ማን የተጫናት ነው ገባ? ይቺ ሲምፕል በቃ ነገ ልትመለስ የምትችል ነገር ጨለማ ወይ ሰይጣን ሲጫናት በቃ ሌላ ታሪክ አድርጎ ያሳያል ገባ? ሌላ ታሪክ አድርጎ ያሳይና ህይወትን ከአቅጣጫ ያሳጣታል። ሰው ቢያወራ በጣም 8,000 ምን ማለት ነው አይደል? ለሰውየው ግን በቃ መክፈል አቅቶት እንትን ሲሆን በቃ አጋኖ የሆነ ነገር ሲጫነው ማለት ነው። አንዳንድ ሲምፕል የምታደርጋቸው ነገር ደግሞ እግዚአብሔር ሲጫናቸው በጣም ታስተውላል ገባ? በጣም ታስተውላል። አሁን ያኔ ማንም ሊሰራት የሚችል ስኩዌር ነገር ናት ኢምፖርታንት ምናምን። ግን ሳየው ረጅም ዓመት ሄጃለሁ፣ እድሜ ታየኝ፣ በቃ ገባኝ ነገሩ በጣም በቃ ምንም ነገር እንደሌለ ማለት ነው። ሊትራሊ እንዴት የምጽፈው ነገር ጠፋኝ። ከዛ ያ ፔን ሳምንት ነገር ፈጀ። እንዴት ምንም የለኝም፣ እንዴት ምንም አይኖረኝም ምናምን የሚል ነገር ማለት ነው። እና አካውንቲንግ ሳስተምራቸው አካውንቲንግ ላይ አሁን ለምሳሌ አመታችሁ እንዴት አለፈ ብላችሁ ሜጀር ኢቨንቶች ትዝ ይላችሁ ይችላል። 3-4 ነገር። ቢዝነስ ላይ እንደዛ አይደለም። ይሄ ዕቃ ገዛን ይሄ ዕቃ ገዛን አይደለም። በሳንቲም ኤቭሪቲንግ መመዝገብ አለበት። አት ኤንድ ኦፍ ዘ ዴይ ሪፖርት ስለምታቀርቡ ለመንግስት ምናምን አልኳቸው። እና ያኔ ድምፅ ነው የሰማሁት። አንተስ ምን አለ አለኝ። እና አንዳንዴ እኮ እንደዚህ አይነት ነገር እንትን ይላል። አብሶ ስታስተምር ስታወራ ምናምን ራስን ጠይቃለህ። ሳወራ ነው በጣም ነገር። ለዛ ነው የምልህ ይሄ እንትኖቼን ሜንቴኒቲ ቦታ ያወራኋቸውን ነገሮች ዞር ብዬ የማየው እኔም ራሴ የምሰማቸው ነገሮች ስላሉኝ ማለት ነው። እና ሳየው የምራውን እግዚአብሔር አልቋል ብሎ መጥቶ ከህይወትህ ስጠኝ ቢለኝ ማለት ምን አገኘ? አሁን ይሄን ያህል ዓመት ኖረሃል፣ 20 ምናምን 30 ምናምን ዓመት ኖረሃል፣ ምን አለ አንተ እስቲ ምን ደረስክ ቢለኝ ምንድን ነው የምለው? በቃ ምንም የለኝም የሚለው ሪያላይዜሽን በጣም ፔንፉል ሆነ ማለት ነው። የሆነ ነገር ይኑረኝ በሚል ተጀመረ። የሆነ ነገር ይኑረኝ ተብሎ ሲጀመር ከስጋ ጀመርኩ። ምን ማለት ነው? ላይፍ መቀየር፣ ፋይናንሻል ነገር ላይ እንትን መሆን እንዳልኩ ነው። በቃ የሚገርም ቤት ምናምን ጫማ ምናምን ተጀመረ። እሱንም ሲሄድ ግን በዛ ሞመንቶቹ ውስጥ ማለት ዳዚት ሜክ ሴንስ ማለት ሚኒንግ ይሰጣል። ምንድን ነው? አንዳንዴ ደግሞ ያጋጥመዋል። ይሄ ብዙ ጊዜ በቃ ወደ ፈጣሪ የሚጠጉ ሰዎች ይጠይቁ፣ ማስተዋልን ይጠይቁ፣ ገብቶሃል? ጥበብን ይጠይቁ። ለምን? እግዚአብሔር ስለሆነ ማስተዋልን የሚሰጥህ ማለት ነው። እና አንዳንድ ቪዲዮዎችን ያለው የማንን አየው መሰለ? የሻክ የሆነ ጊዜ የተናገረው ነው። እና 35,000 ካሬ ነው ቤቱ እና 35,000 ካሬ ነው። 15-20 ምናምን ባድሩሞች አሉት እና ሁሉንም ግን ፍላሽ ታደርጋለህ ተጠቀማለህ አለችው።
ምን ይባላል እንደዛ ከደረቀ እኮ በጣም ነው የሚሸተው ዳት ሳይድ ምን ትጠቀማለህ ብትለው ኪችኑን ስለሚረበኝ ለመብላት አለ። ሲደግመኝ ደግሞ ናፕ ለማድረግ መኝታ ቤት። ይሄ ሰውዬ የሚገኘው መኝታ ቤትና ኪችን ብቻ ነው። 35,000 ካሬ አለ ምናምን አለ። ዳዚት ሜክ ሴንስ ዝም ብዬ እየሰማው ማለት ነው። ማለት ምን ሴንስ ይሰጣል? ገባ መኪናዬን ከንትን ጋር ቀየርኩት ይላል። ከዛ በቃ ሴንስ ስላልሰጠኝ ግን ይሄን አደረኩ ምናምን ሲሉ ሰማለሁ። እና ቆይ ምሮጦ እኮ እዛ ነው ገባ የእድሜና አሁን ምንም ነገር አድርግ በህይወት ምንም ነገር አድርግ በብር አይደለም የምትገዛው። እኔ ሁሌ በእድሜ ነው የምትገዛው። እድሜ ሰጥተህ ነው የምትቀያየው። ስለዚህ የሚቀጥለውን 15-20 ዓመት ሰጥቼ እኮ የምቀበለው ይሄንን ነው። 30 ያውም ከተሳካ ነው እኮ የምልህ። ያውም ከተሳካ እንዳልኩ ያግለህበት ኢንቫይሮንመንት ሀገርህ ራሱ ማተር ያደርጋል። እሱ ሁሉ አልፎ ከተሳካ 20-30 ዓመት ሰጥቼ እኮ እነሱ የሚያወሩ ራሱት ሚኒንግ አልሰጣቸውም። ሰው አየኋት ፕላኔን ይሄ ነገር አያዋጣም ገባ። ከዛ የሆነ ጊዜ ነው ሃርመኒ ሆቴል አልረሳውም። ልክ ውስጥ ገብታ ያለች ሶፋ ላይ ቁጭ ብዬ ኤቭሪቲንግ እየሰራው ብዙ ጊዜ እናገረዋለሁ። ተጽዕኖ ነው የምትፈልገው ወይስ ስኬት ላይ ማለት ነው። ያኔ ሰክሰስ ጉግል ነው ሁሉ ያደረኩት ምንድን ነው ምናምን። ከዛ ሳየው እቺ ቀድም ያልኩ አይመጣቸው ያኔ ነው ኤቭሪቲንግ ፐርሰናል ለእኔ ነው የሚሆነው፣ ከኔ ነው የሚሆነው። አንተ የምትገርም ሰው ነህ፣ እኔ ነኝ ገባ። እንዲህ አርግ፣ እኔ ነኝ። እንዲሆንልሃል፣ እኔ ነኝ። ከኔ ተጀምሮ በእኔ ነው የሚያልቀው። ከዛ ደግሞ ይህን ሳየው በቃ ብዙዎች ሄደው ኖረው በቃ ሲያልፉ አያስኬድም። አሁን አሉ የሚባሉ ሀገራችን ላይ ያሉ ሚሊዮነሮች ያቸው ልጆቻቸው ሌላ ነገር ውስጥ ናቸው። አሁን ቢዝነስ ላይ ሳሰለጥን አወራቸዋል። ዋያሪው ቢዝነስ ቼክ አርጎ የምትከፍሉት ዋጋ ስላለ መክፈል ትፈልጋላችሁ ወይ? ትዳራቸው የለም ምናምን ገባ። ሳየው እያስኬድ አይደለም። ሰው እንደገና ጠይቃለሁ ዋይ? ምክንያቱም ከላከህ የላከህን ጋራ ጥብቅ የሆነ ግንኙነትና መስማት ግዴታ ነው ገባ። እኔ አንተን አውሮፓን በለው አሜሪካን በለው የሆነ ቦታ ልኬ ከኔ ጋራ ኮሚኒኬሽን ግዴታ ነው ገባ። ብር ያለው ሆቴል መኖሪያ እኔ ነኝ። ራስን አንጠልጥለን የሄድከው በቃ ገባ። ሆቴል እኔ ነኝ፣ ስራ እኔ ነኝ፣ ኤቭሪቲንግ ማለት ነው። ኧረ ስልኩን ቢያለኝ በኢንተርኔት በምናምን ማታረቀው ነገር የለም። ለምን እኔ ነኝ ላኳ። ምድር ላይ ግን እንዳልኩ ነው። ምን ዳይቨርት አደረጉን? በቃ አንተ ስላሉ በአንተ ትግል ውስጥ እንዲሆን ያደርገዋል። የሚያሳዝነው ግን አት ኤንድ ኦፍ ዘ ዴይ እድሜህም አልቋል፣ ኤነርጂህም አልቋል። ከዛ በኋላ ደግሞ ያለህም ሲግኒፊካንስ ኤሪያ ላይ አይደለህም። ስለዚህ ያለችህን እየበላህ ከዛ ደግሞ እንትን ማድረግ ትፈልጋለህ። ይሄ በቃ ጥሩ ነኝ ብለህ ማሳየት ስለምትፈልግ የምታሳየው ነገር አለ። ያ ደግሞ የማይገባህ ነገር ነው የምልህ። አሁን እኛ እያወራን አልኩህ አይደለ? ከብዙ ሰዎች የወጡ ይልኩልኛል። እኔ ባይ ዘ ዌይ እንትን አለኝ ቴስቲሞኒያል እንትኖች አሉኝ። እኔ የምቆጥረው እሱን ነው። ምን ያህል ህዝብ ተነክቷል፣ ምን ሆኗል። በቃ at the end of the day በቃ ገባ። this is my እኔ ይሄ ነው እንጂ አገኘው ገንዘብ አይደለም የሆነ ነገር አይደለም። ስለዚህ የጻፉልኝ እኔ ይዛለሁ። አንድን ሰው መለወጥን አውቃል ምናምን ብሎ ይጻፈልኛል። ምን ሆነ ነው ከዚህ ተስፋ ቆርጠው ፋሚሊ የተወኝ ሰው ነው። ቪዲዮን ወድጄ ማየት ጀመርኩ። ከዛ ከሆነ ጊዜ በኋላ አቆምኩት ድራግ። አሁን ስራ ጀምሬያለሁ ምናምን እና የኔ ይሄ ነው ገባ። ዳስወታይሲ እና ቪዲዮዎች እኔም ስለቅ ቪው አይደለም ላይክ አይደለም ምናምን ይሄንን ነው የማየው። ለምን የተወሰነ አይነት ህዝብ እያስነሳ ስለሆነ ያ ነው ቢውልድ አፕ እያደረገ የሚመጣው ሲግኒፊካንስ ቢውልድ አፕ የሚያደርገው። ለዚህ ከሆነ ሌቭል በኋላ ከጨዋታ ውጭ ትሆናለህ። you are no more relevant። ስለዚህ ያለህን እየበላህ ታልፋለህ። ለዚህ ይሄ አንደኛ ከፈጣሪ ጋር ካለ ግንኙነት የሚሆነው እንዳልኩ ነው። እንትን አለ ስናተ ሪሊጅን እያወራሁ ያለሁት ገብቷል። ምክንያቱም በቃ ከመጣ ተልክ ያለው ብለህ ካመንክ ላኪ አለ። ተልከ መጣ እንዴት ነው ከላኪ ጋር አብረህ ማትሆነው? ገብቷል። እንዳልኩ እኮ ነው ሪዲክለስ ማለት አውሮፓ ልክ ምንም ሳንገናኝ ከኔ ጋር እንዴት ደርሰህ ትመለሳለህ? ሲጀምር መድረሻ መመለሻ ከየት ታገኘዋለህ? ገባ። እንደዛ ነው። ስለዚህ አሁን ያልኩ በተለይ ያ ሌቭል ይሄ ከሆነ አየር በላይ አሁን አየሩ ይባላል አይደል? በቃ አየሩ ይያዛል። ከያንን አየር ሰንጥቀህ ማለፍ ሌላ ዌፐን ይፈልጋል። ገባ? ሌላ ዌፐን ይፈልጋል። ስጋህን በስፖርትና በንባብ በምናምን ልታረገው ትችላለህ። ነፍስህን ቁጭ ብለህ በመረዳት ያሉን ፓተርኖች መስበር ትችላለህ። መንፈሳዊ ስትል ግን ሌላ ኦፕን ይፈልጋል። ገባ? በዚህኛው ስለማትወቀው ማለት ሌላ ኦቶሪቲ፣ ሌላ አቅም፣ ሌላ ነገር ይፈልጋል። ያንን አየር ሰንጥቀ ማለፍ ከፈልክ አየር ምን መሰንጠቅ ነው እዚቹ ብለህ እንደ እስር ቤት ማለት ነው። የሆነ በጣም ወዳጅ ያለና
የሚገርም የሆነ ጊዜ ነው ያወራኝ የዛሬ ትንሽ ዓመት በህልሙ ነው ያየው ራሱን ነው ያየው እና አግብቷል ቤቱ በጣም ያምራል እየኖረ ነው ልጆቹን ይልካል ቤተክርስቲያን ይሄዳል ምናምን ብቻ የእሱ ኢንጌጅመንቶች አሉ ከዛ በኋላ ግን እዛው ምሳሳዩ እስር ቤት ነው ትልቅ እስር ቤት ነው እና አሁን እኔ ላይፍ ማስተርስ ክላስ ጀምሬያለሁ ቅድም እንዳወራሁና ዘመንና ትውልድ ጠባቂ ያሉ ጀነሬሽናል ጌት ኪፐርስ እና ሲዝናል ጌት ኪፐርስ ላቸዋል ዘመኑ ላይ አየሩ ላይ እንዳትሰለጥን አየሩ ላይ የሆነ አይነት ኢምፓክት እንዳይኖርህ አለ ጋርድ አለን ምን ይሰራ ምን ይሄድ ምናምን የሚል ማለት ነው ከሱ ጋር ያለ ትግል አለ ምክንያቱም ዘመኑ ላይ ዘመን አይደለም የምትጠቀመው ብዙ ጊዜ እኮ ማድረግ ፈልገ እንደሆን ካይሆንም ነገሮች ይዛባሉ ብዙ ነገር አለ አይደል ዘመንን እንደመጠቀም ከባድ ነገር የለም ባይዘው ቼንጅ የሚከብደው ለዛ ነው ስለ ቼንጅ አይደል ያወራን ያለ ነው አድካሚ የሚሆነው ለዛ ነው ለምን አንተ ያለው እንዳልኩ ለዚህ ትውልድ ነው ያለው ለዚህ ትውልድ ብቻ አይደለም ቅድም እንዳልኩ ስፒል ኦቨር አለው አንተማ ይሁን ተራ ህይወት ኖረ ያንን ተራ ህይወት እየተናገርክ ይሄው አሁን ሁሉም እየተማገደ ነው አይደል አሜሪካ ሄዶ ድስት እያጠበ አይደል የሆነች እንትን ውስጥ መሬት ላይ የተኛ እዚህ የሚገርም ልብስ እዛ በ10 በ$2 እንትን በ$5 በሴል ገዝቶት እዚህ መጥቶ ሙሉ አዳሩ ክለብ ነው ከዛስ ብዙ ሺህ ህዝብ ግን ይሄዳል ኢምፓክታችን አይገባ ነው ብዙ ሺህ ህዝብ ይጋዛል አረብ ሀገር ሁሉም እየሞተ ነው አንዷ ስትመጣ ግን እዚሁ ነገር ታደርጋለች እኛ ደግሞ እንደ ሰው በጣም የሚገርመኝ ባህራችን ኤክሴፕሽን እንወዳለን ኤክሴፕሽን እንወዳለን አንድ ሰው እየተሳክቶለታል በቃ የሆነ ያህል ሺህ ህዝብ ትግታግዛል ግን ታትስ ዮር ኢምፓክት ገባ አንተም የምታደርገው ግን ዳይሬክትሊ አሁን ከምናወራው የሚጠቀማል ግን ይሄ ኤንቫይሮንመንት ራሱ ይሄ አሮማ ራሱ ይሄ የምናወራው ነገር ራሱ የሚያወጣቸዋል ፎከስ እንዲያደርጉ የሚያደርጋቸዋል በሆነ ሌቭል የሚያስኬዳቸው ሰዎች አሉ ወደ ሆነ ነገር የሚያነቃቸው ሰዎች አሉ ስለዚህ ያንተም ስፒል ኦቨር አለ ያንተ ያኛውም አለ ስለዚህ ቼንጅ ማለት ህይወትን ሁሉ የምትታገልበት የተላክበት ምድር እንዲሁ ዝም ብላ የተመቸች ኤቭሪ ነገር የምትደረግልህ አይደለም ከባድ ነገሮች አሉ ስለዚህ ፋይት የምታረጋቸው እንዳልኩ አንደኛ ከታች ስንጀምር እድሜህን ሙሉ አንተ ራስ ያደረካት ልምድ አንተ ራስ ያረካት ስራ ምናምን አለች ሼም አለ ብዙ ነገሮች አሉ ማይንድ ላይ ያለ ዲፕሬሽኖች አሉ ስጋ የለመደው ነገር አለ ከታች ከዛ ደግሞ ከዘር ይዘውልህ የመጡ ፓተርን አለ አለማመድ አስተሳሰብ አለ አገሪቷ ደግሞ የሄደችበት ያለው በቃ አስተሳሰብ አለ ወሎ ብትሄድና አማንትን ትግራይ ብትሄድና ወለጋ ብትሄድ ይለያያል የራሳቸው ፓተርን አላቸው እሱን ራሱ በጥሰ መውጣት ሌላ ታሪክ ነው ስለሱ እናወራ ግን ደስ ይለኛል ምክንያቱም ጄኔሬሽናል የሆኑ ትራማዎችም ጄኔሬሽናል የሆኑ ዌልዞችም እንዳሉ ሁሉ ከላይ የሚመጡ ነገሮች አሉ አንዳንዴ ግን የማይገባኝ ነገር የተወለደው የሆነ አካባቢ ነው ወይ ደግሞ እዛ አካባቢም ላይሆን ይችላል ሌላ ሀገር ላይ ነው የተወለደው ምናምን ሌላ አይነት ማንነት ነው ይዞ የሚያልከው ሰው ጄኔሬሽናሊ ይሄ ከዘር የሚመጣው ነገር እንዴት ነው ወደሱ ሊያልፍ የሚችል ያደክበትና የኖርክበት የተወሰነ ያው በዲቴይል በእንትን በባዮቲክ ምናምን ነገሮች ገና ሪሰርች እየሰራው ነው ጄኔቲካሊ በኢምፓክት አለው ስለሚባል ጄኔቲካሊ እንትን እየተደረገ ያልፋል ምናምን የሚሉት ነገር አለ ያው እንዳልኩ ሜዲካል እንትን የለኝም ሰው በጣም ለማጥናት እየሞከርኩ ነው ያን ያህልም አለው ግን ዋናው ኢምፓክቱ በጣም ሜጀር የሆነው እኔ የተወሰነ በሰራሁት ነገር ያደክበት ኤንቫይሮንመንት እንዳልኩ የመጀመሪያዎቹ የእድሜ ክልል ላይ ኢንቱዊቲቭ ነህ ኤቭሪ ሲንግል እንትን ያየህ ነው የምታድገው ያ ኢምፕሪንትድ ነው ገባ አይደለ ያ ካይደ ኢምፕሪንትድ ነው እሱን ነገር እያየህ እየተሰራ በደንብ እየታሸ ኤቭሪቲንግ እየተደረገ ምናምን ነው የሚሄደው ይሄ ያው እዚህ ላይ እንትኑ እንዳልኩ ከመንፈሳዊ ነገር ካለው ጋርም አለው ለምን ሊያስር ከፈለገ የሚያስተምርህ ፓተርን የሚያስኬድህ ነገር አለ እንዳትወጣ ማለት ነው ያችን ሺፍት ባደረክ ጊዜ ነው አቴንሽን የሚሆነው ከባድ የሚሆነው ያልኩ ያኔ ነው ግን ራሱ ላይ እየተደወረ የተሰራ ነገር አለ ስትመጣ ማለት ነው እየገባህ ስትመጣ ነው የምታገኘው እየሄድክ ስትመጣ ነው የምታገኘው እኔ አሁን ሳገባ ብዙ አግኝቻለሁ ስወልድ ብዙ አግኝቻለሁ አይደል አንዳንዴ በጣም አቢዩሲቭ የሆነ ፋሚሊ ውስጥ አድገህ ያንተን ፋሚሊ አቢዩሲቭ ይሆናል ድሮ እኮ በቃ እኔ እንዲህ አይነት የኔ ቤትማ ምናምን ብደኩ ትፎክራለህ መፎክራ አይደለም
ለምን የለመድከው ተምራል። ለሆነ ነገር እንዴት ሪስፖንድ ታደርጋለህ? የሆነን ችግር እንዴት ትፈታለህ? ያየኸውን ነገር ምን ታደርጋለህ? ገባ? የሆነ ያጋጠመህን ነገር እንዴት ነው የምታየው? እንዴት ነው የምትሰራው? እንዴት ነው የምታደርገው? ጭቅጭቅ ሀፕን ሲያደርግ ተለያይተው እንትን ይላሉ ወይ ወይስ ቁጭ ብሎ ተነጋግረው ዲሳይድ አድርገው እንትን ያደርግ ሶሉሽን ያሉ ወይ? ገባ? ያ ነገር ሳታውቀው አንተ ውስጥ እየተሰራ ፓተርን ሆኖ ተጋግሯል። ከዛ ደግሞ አንተ ውስጥ ያለ ስትሰራ የመጣበት የሆነ አይነት ዲዛይን አለ እግዚአብሔር የሰራ ማለት ነው። ፖቴንሻልህንና ጥሪህን አንድ ላይ ሰፍቶ ነው የሰራ። መልካም አባት ስለሆነ ማለት ነው። ኢማጂን አድርገው የተጠራው የምትሰራው ነገር እንትን ፖቴንሻል ሌላ ቢሆን እንዴት ሚዝሪ ነው፣ በጣም ጭንቀት ነው። ግን አንድ ላይ ሰው ሰፍቶ ይሰራ። ያቺ የሰራች ላይ ግን የተሰራ አገር ፓተርን አለ። ስለዚህ ያንን ነገር እንዲሄድ የሚመጣልህ ብርሃን አለ። ብርሃን ማለት አይዲያ ነው፣ ሀሳብ ነው። ሀሳቦች ናቸው፣ ሼር ያደርጋል ነው እንዲህ ነው የሆነ ብቻ እሷን ስለሚነካት ያቺ ነገር ስለሚነካት የምትፈልቅ ነገር አለች። ከዛ የሚዘጋህን ነገር ግን ማየት አለብህ፣ ማስተዋል አለብህ፣ ጊዜ መውሰድ አለብህ። እሷን እያየሃት ትሄዳለህ። ያችን እየፈለቀቀ የሆነ ያህል ብቻ እየገባ ፓተርን አንደርስታንድ እያደረግ ስትመጣ ከዛ ደግሞ የሆነ ያህል ፓተርን በሀገር ታያለህ። ምን ያህል ሙቭ እንደሚያደርጉ ምን ያህል እንደሚሄድ የሆነ ሀገሩ በሆነ አይነት ሁኔታ ያልቃል። የሆነ ነገር ያልቃል ማለት ህዝብ እየሞተ ነው፣ ከባድ ነገር ውስጥ እየገቡ ነው አይደለ? በሆነ በጦርነት ያልቃል፣ እዛኛው በሆነ ነገር ያልቃል። ብቻ የሆነ አይነት ፓተርን ታያለህ። እሱን ያነሳው ነገር ስታይ ደግሞ የሆነ ነገር ነው። እሱን ስታስብ ግን የሆነ ያህል ሌቭል እንዳልኩ ምን እየሆነ ነው? you are changing አይደል? ይሄም ራሱ ለውጥ ነው። በሆነ ያህል ያደግ በሆነ ያህል እየሰራህ ትመጣለህ ማለት ነው። እነዚህ ሰማይ የተሰራበት ፓተርን፣ ምድር ላይ ያለው ፓተርን፣ አንተ ጀነሬሽን ላይ ያለው ፓተርን፣ አንተ ላይ ያለውን ፓተርን እየሰባበርክ ነው የምትሄደው። ዳትስ ቼንጅ። ፓተርን ምንድን ነው? ፓተርን ማለት አንድን ነገር እንዴት በቃ መንገድ በለው። አሁን ለምሳሌ ሀገራችን አዲስ አበባ ውስጥ ሁላችንም እንደፈለገን አንበተንም አይደል? ገጠር ላይ ብትሄድ መንገድ ስለሌለ አንዱ በዚህ ጋር ይሄዳል፣ አንዱ በዛ ጋር ይሄዳል፣ አንዱ በዚህ ጋር ይሄዳል። እንደዛ አይደለም። ከዚህ ወደ ፒያሳ ከሄድክ የተቀመጠ አስፋልት አለ። በር እያስከፈትክ አስገቡኝ እያልክ ማለፍ አትችልም። የተቀመጠ ፓተርን አለ። ስለዚህ ከዚህ ጀምሮ እዛ እንዲያደርስህ የተለመደች መንገድ እሷ ፓተርን ትባላለች። ስለዚህ በሚያደርስህ የሆነ ቦታ ነው ተሰርቷል። ከዛ ግን ይሄንን መንገድ አሁን አንዴ ምን ሆኛለሁ መሰለህ እየነዳው መንገድ ስቻቃለሁ። ለምን ሀሳብ ላይ ነኝ፣ የሆነ ሀሳብ ላይ ነኝ፣ መንገዱን ተከተልኩት። ገባ? ኮንሸስ አንሆንም። ለምንድን ነው የሆነ ያለው? ለምን ይሄ ነገር ሆነ? አሁን እንደዛ ነው የምልህ። ይሄ ነገር በተለይ አሁን ከፓስት 3 ዓመት 4 ዓመት የጠፋሁብህም ለዛ ነው። ወይ በቃ ጠይቃለሁ። ዋይ ማለት እነዚህ ነገሮች ለምንድን ነው ሀፕን የሚያደርጉት? አሁን ይሄ ጀነሬሽናል ሲዝናል ጌት ኪፐርስ ያልኩ ዓመት ከ2 ዓመት በፊት ነው በቃ እየገባ የመጣ ላስት ይር በጣም ከኔ እንትን ጋራ ከባድ ጥል ነበርኩ። ዋይ ለምንድን ነው እንደዚህ የሚሆነው ነው? እንትን ነው ገባ? ይሄ የህይወት ወግ አለ አይደል? ጀመርኩ፣ ተሳካልኝ፣ ሄድኩ፣ ወጣሁ አይደለም። በቃ ህይወት ከፍስጣም ዝቅጣም ናት። ይሳካልም አይሳካልም፣ ይሆናልም አይሆንም። ልክ ነው። ግን አንዳንዱ ኢትስ ናት ፌር፣ አንዳንዱ ደግሞ ኢትስ ሪፒቴቲቭ። የሆነ ነገር ለማድረግ ስታስብ በጥበጥ ይላል። የሆነ ትተህ ደግሞ እንደገና ነቃ ስትል በጥበጥ ይላል። ዋይ ሰርቴን ቲንግስ ደግሞ አሉ። የምታያቸው ህልሞች፣ ተደጋጋሚ ህልሞች። አሁን ላይፍ ማስተርስ ክላስ ለዛ ነው የምልህ። ምልክቶች አሉ። የሆነ ነገር ላይ ልትገባ ስትል የሆነ አይነት ኢንቫይሮንመንት የሆነ አይነት ነገር ላይ ልትገባ ስትል ድሮት ልጅነት ልታየው የነበረው ድሪም ይመጣል። ህልምህ ላይ ራሱ የምታያቸው ነገሮች አሉ። ተመሳሳይ ህልሞች ታያለህ። እንትና ብቻ አለ የሆነ ነገር ታያለህ። እና ምንድን ነው ሶርሱ? ዋይ ለምንድን ነው ሀፕን የሚያደርገው? ምን አለ እዚህ? ሆን ብሎ ነው የሚያደርገው። ኤግዛክትሊ። ኦፍ ኮርስ። ለምን መሰለህ? ከዛ ነገር መውጣት የለ እንዳልኩ ነው እኮ አሁን ህይወት የኛ አይደለም። አንተ ደግሞ ተራሱ አይደለም። ምንም 100% አምንበታል። ከኔ ጋር የምንለያየው አንተ በጣም ተራሱ አይደለም፣ ስለዚህ እንደዚህ አድርግ አትራክት አድርገው ስትለኝ እንለያያለን። ገባ? ግን ሲጀመር ተራሱ እኮ አይደለህም ማለት የሰራህን ነው የሚያሳየው። ገባ? ፈጣሪን የሚያክል እግዚአብሔር ተራ ነገር ሊሰራ አይችልም። ከሰራ ኢምፓክቱ ሀይ ነው። አንድን ዝም ኢኮሲስተም ላይ በጣም ማተር እንድታረግ ካረጋት አንተ እንግዲህ አስበው፣ በኢሜጁ የሰራ እሱ ልትሰማ የምትችል ምን ያህል ሊሆን እንደሚችል አስበው። ስለዚህ ኢምፓክትህ ከሁሉ ነገር በላይ ነው። ግን አር ዩ ዊሊንግ? የሚያስከፍልህ ዋጋ ከምነግርህ በላይ ከባድ ነው። አንዳንዱ ደግሞ ህይወትን ራሱ ሊጠይቅ ይችላል። ከባድ ነው ማለት ይህን ዝም ብለህ እንደቀላሉ የምታወራው ነገር አይደለም።
እንዳልኩ ነው። እንደ ቀላል የምናወራው ነገር አለ፣ የማናወራው ነገር አለ አይደል? እንዲሁ መንግስት ላይ ምስልህ እኮ ነው። ስለዚህ አለ የተሰራ እንዳይወጡ የሚፈልግ ኢምፓክቱ እንዲቀጥል የሚፈልግ እንዲሄድ የሚፈልግ ነገር አለ። የሆነ ሰው የሆነ ነገር ውስጥ ሲገባ ተተኮሰ ሲባል ትሰማለህ። ዋይ ምንን ለማስኬድ ነው? ምን ለመሆን ነው? እኔ ጋራ ህይወቴ ብጥብጥ እየሆነ ያለው ለምን ይጠየቃል። ለምንድን ነው እነዚህ ነገሮች እየሆኑ ያሉት? ኮንሽስ እንድትሆን አይፈለግም። ሳብኮንሽስሊ ደግሞ ራን ነገራችን ላይ ይህን የነቃሁት ነገር ያለው የሆነ ዓመታት በፊት ነው። ከድሮ እንትን ላይ ኢምፔሪያል አካባቢ ነበር የምኖረው። ከኢምፔሪያል ሜክሲኮ ሳብኮንሽስሊ ሄጃለሁ። ምን ማለት ነው? ከኢምፔሪያል ጀምሮ እስከ ሜክሲኮ ማይንድ የሆነ ነገር እያሰበ ነው። ምን ታክሲ ውስጥ ገባው? የት ጋ ቆምኩ? አጠገቤ ማን ነበር? ረዳቱ ምን ነበረ? የት ጋ ወረድኩ? እንዴት የነቃሁት? ልክ ሜክሲኮ ግቢው ጋር ስደርስ ነቃሁ። ኦኬ ክላስ። ከዛ በዛ ሞመንት ነው ሳስበው ኤቭሪ ስቴፕ ያደረኳቸው ትዝ አይለኝም። ስንት ብር ሰጠው? መልስ ይስጠኝ አይስጠኝ፣ 10 100 ብር ልስጠው፣ ምኑም ትዝ አይለኝ። ምን ማለት ነው ይሄ? ሳብኮንሽስ ማይንድ ዳት ማች ፓወርፉል ገባ። አሁንም ማውራት የምፈልገው ግን ሳብኮንሽስ ማይንድ ፓወርፉል ነው እንደ እሱን ስትለኝ ከኔ ጋር ደግሞ እንለያያለን። ገባ። የሆነ ነገር ሲነገረህ አሁን ደግሞ ይባላል ሳብኮንሽስ ሁሉ መልስ እዛ ውስጥ እንዳለ ብለን ኖ ፓተርኑን የሰራል። ለምንድን ነው ህይወት ትቀላል? ገባ። መተንፈስ ከንትን ቢሆን ኮንሽስ ቢሆን መብላትም ኮንሽስ ቢሆን እንሞታለን። ገባ። ዊካንት አንዳንዱ ወደታች ነው የሚሄደው። ስለዚህ ስለለመደ ኮንሽስ ካሉ ኮንሽስ መሆን ማለት ምን ማለት መሰለ? የሆነች ደቂቃ ላይ ይህ ነገር ለምን ሆነ ግን እሺ እባክህ እንዴት ነበር ምናምን አይደለም። ገባ። ቴክ ታይም። አይ ሆፕ ይህን ይሰሙታል ብዬ አስባለሁ። በቃ ሳምንት ለምን አይፈጅም? ይሄ ነገር ለምንድን ነው የሆነ ያለው? ያ ነው ኮንሽስነስ ማለት ያ ነው። ገባ። በዛ ጉዳይ መዘግየት ነው። ማሰብ ማለት ያ ነው። ባይዘዌ አንድ ነገር እያሰብኩ ነው ማለት የሆነ አይዲያ ሲመጣል አይደለም አውርተህ ከዛ ዘለ ደግሞ ሌላ ነገር ነው። ማሰብ ማለት እንትን አለው፣ ዲዩሬሽን ኦፍ ታይም አለው። ነገሩ እስኪወርድ ነው የምታስበው። ገባ። መልስ እስክታገኝ ያሰብከው ነገር መሬት እስኪወርድ ነገር ካረክ ነው አሰብ አንድ ሰው የምንለው አይደል? ሁላችንም ጋር እኮ ብዙ ማይንድ ይመጣል። ይሄም ምርት የሰራው ሰውዬ ግን እስከዚህ ወርዶ እስኪገጣጠመው ድረስ እያሰበ ነበር። አመታት ይፍጭ፣ ወራት ይፍጭ፣ ቀናት ይፍጭ፣ ዳዝንት ማተር አያደርግም። እስከመጣ ድረስ ጉዳዩ ይሄ ማይክ እስከመጣ ድረስ ሀሳቡ ወርዷል ማለት ነው። ልክ እንደዚህ ከዛ ነገር የያዘኝ ያለውን ነገር ማን ነው የሚለውን ነገር ጊዜ ወስደን አናስብ። ማንነቱን ግን እንዴት ታውቀዋለህ? ትወስዳለህ ጊዜ። አሁን እንዳልኩ ምንድን ነው ህይወት ላይ ያሉትን ነገሮች ፎከስ ማድረግ ስትጀምር፣ አንደኛ ከፈጣሪ ጋር ያለህ ሪሌሽንሽፕ ብዬ ልንገር የህይወትና የሞት ጉዳይ ነው። የሆነ እሑድ ወይ የሆነ እንትን የሚሄድበት ሃይማኖቴ ምናምን ኖ ከዛ ያልፋል። ከሱ ጋር ዲቴይል የሆነ ሪሌሽንሽፕ ሊኖር ይገባል። በነገራችን ላይ መጽሐፍ ቅዱስ ላይ ጰራቅሊጦስ ሲል ስለ መንፈስ ቅዱስ ሲያወራ ጰራቅሊጦስ ብሎ የሰጠው ስም እንደሆነ ታውቃለህ? ኮምፓኒየን ማለት ጠበቃ፣ አብሮ አይደለም ሄደው ጎን አብሮ አይደለም ሄደው እና ጠበቃ አይደል ሁሉ ነገር የሚለው ለመናገር የሚፈቅድልህ ራሱ ጠበቃው ነው። ለምን? ችግር ውስጥ ስለምትገባ ያንን ስም ነው የሰጠው። ገባ። ሂ ኢዝ አ ኮምፓኒየን አብረህ እንድትሄድ እንጂ በሆነ መልክ ምናምን ሃይማኖት እንዲያጨማልቀው ሌላ ነገር እንዲያደርገው አይደለም። ለምን? የተላክበት ቦታ ላይ አብሮ መሄድ ያስፈልጋል። ለምን መሰለ? ካሰብካቸው በላይ there are forces ከምታስባቸው በላይ ይሄዱ ያሉ አሉ፣ እየተደረጉ ያሉ አሉ። ስለዚህ ያንተ ሀሳብ ያንተ አካሄድ ምን ላይ ነው ጥያቄው። ምንድነው ሀሳብህ ነው ጥያቄው። ራስን ማክበር ከሆነ ዳዝንት ማይንድ ችግር የለውም። እግዚአብሔርም ቱ ቢሆንስ አያስፈልግም። በቃ ምንም ችግር የለውም። ዋናው ጉዳይ መሰለ የማይገባን ብዙ ጊዜ እግዚአብሔር ነው ስፔሲፊክሊ ባለ መሰረት እንድትከተለው ትክክል ነገር እንዲገባ ባስቀመጠልህ መንገድ እንድትሄድ የሚፈልግ እግዚአብሔር ነው። ሰይጣን የሚፈልገው ከእግዚአብሔር መንገድ ዞር ማለት ነው። ሰይጣንዬ እንድትልም አይደለም የሚፈልገው። ኢት ዳዝንት ኬር አስ ሎንግ አስ ከመንገዱ እንዳሳት ገባ። አካሄዳቸው ይለያያል። ባስቀመጠልህ ነገር በጣም ኤቭሪቲንግ ሲሪየስሊ የሚፈልገው እግዚአብሔር ነው። ሰይጣን ከዛ መንገድ መውጣት ለምን ሰይጣን በል ሰው በል እርግዳ በል ዳዝንት ኬር መውጣት ብቻ ነው የሚፈልገው። የገባው ግን ለምንድን ነው ብትለኝ፣ አንተ በመጥፋትህ ምክንያት ብዙዎች እየጠፉ ነው። ገባ። እኔ እነዚህ ነገሮች እንደው ድክ ብዬ በመጀመሪያ የሆነ ያህል ህዝብ ሆኗል። በስንፍና በድካሜ አንዳንዴ ደግሞ ይሰለችሃልም፣ ተሰንፋለህም፣ የሆነ ነገርም ታረጋለህ። በዛ ምክንያት ደግሞ እየደረስኩለት የሌለ ቅድም ራሱ ስናወራ ነበር።
የሆነ ያህል ነገር ማድረግ ሲገባ ደግሞ ዝም ትላለህ። ምክንያቱም ላይፍ ፔንፉል ነው፣ አንዳንዴ ይደክማለን፣ ብዙ ነገሮችም ስላሉብህ ማለት ነው። ዩሲ ያ ነገር ከገባህ ግን ለህይወት ዋጋ ስጥ ይባላል። ያ ከገባህ ከራስህ ካለፈ አንተ ራስህ ሰስቴን እንዲሆንክ ነው፣ ለብዙዎች ግን እየተረፍክ ነው። ስለዚህ የኔ ያው ቲክቶክ ላይ ምናምን አይተው ከሆነ ብሬኪንግ ደ ሳይክል ይላል። በቃ ትልቁ ስራዬ ከዚህ እስር ቤት ማውጣት ነው። ለምን ብዙ ጊዜ ላለው የአንተ ረሃብ ብዙዎችን ይመግባል። አንተ ውስጥ ያለው የተቀመጠው ረሃብ የብዙዎች ምግብ ነው። ትውልድ እየተራበ ነው፣ ትውልድ እየሞተ ነው፣ ህዝብ እየሞተ ነው። አንተ ዝም ብለህ እያግበሰበስክ እየሞተ ነው። እሷን ካገኘሃት ግን መትረፍ ይችላል። አንዳንድ ጊዜ እኔ ጋርም ያጋጥመኛል። አንድ ነገር ለመጀመር ወይንም ለመስራት ስጀምር ይሄን ነገር ካደረግኩትኝ በኋላ እጸጸትበታለሁ ብዬ እጠይቃለሁ እና ማልጸጸትበት ከሆነ አደርገዋለሁ። ውሳኔዎችም ይሁኑ ሌሎች ነገሮች ግን ምጸጸትበት መስሎ ከተሰማኝ ያንን ነገር አላደርገው። ብዙ ሰዎች ጋር ደግሞ ስመለከት የሚጸጽታቸው ነገር እንደሆነ ያውቁታል፣ ግዴታ መደረግ ያለበት ነገር ነው። ከዛ አድርገውት ይጸጸታሉ። ከዛ በጸጸቱ ደግሞ ራሳቸውን ሲወቅሱ ምናምን ታገኘዋለህ። ከራስ ጋር የተጣላህበትና ይህን ነገር ባላደርገው ያልክባቸው ጊዜያቶች ነበሩ? አዎ በጣም አሁንም አለባይ እንዳልኩ እንደምታልፍበት ህይወት እንትን አሉ። አንዳንድ ነገር ማድረግ እየገባህ በደንብ እያየኸው ብቻ በሆነ ምክንያት የምትተውባቸው ጀምሮ ቶሎ አለማስኬድ ብቻ አሉ። የራሳቸው የሆኑ እኔ ላይ የማገኛቸው ነገሮች አሉ። ግን እንዳልከው አሁን ብዙ ጊዜ አሁን ከአዲክሽንም አንጻር የተወሰነ ነገር ሳወራ የማወራቸው እሱ ነው። እንዳልኩህ ከጀርባ የተሰራ የሆነ አይነት ያስተሳሰብና የተያዘ የተቆለፈ ነገር ስላለ እሱ ነገር ትሪገር ሲደረግ እንትን ነው አለችው። ትሪገር ብቻ ፈተና ምንለው ማለት ነው። እና ሊመልስህ ይፈትናል ወይስ አለ። እና እነዚህ ትሪገሮች ይባላሉ። በግ እንትን እያልክ ምንድነው የሚባለው እያገድክ ከመስመር ስትሄድ የሆነ የምታደርገው ነገር አለ፣ ወይ ትገርፋለህ፣ ዱ ሳምቲንግ ወደ እንድትመለስ ነው። ስለዚህ እንዳልኩ ካለህና ከምታደርጋቸው ነገሮች አንጻር የሆነ ነገር እንዳልኩ ነው። ነገር ለመጀመር የሆነ ነገር ስታስብ ብቻ የሆኑ ኢሞሽናሊ የተለያዩ ነገሮች አፕን ያደርጋሉ። ያኔ እንዳልኩ ጊዜ ወስደን ስለማናስብ እናንተ ስለማና ትሪገር ስለሚያደርግ ኢሞሽኑ ብዙ ጊዜ ስለሚበስብን ነገሩን እናደርገዋለን። ከዛ በኋላ ስትመለስ ይሄ ኢንካሬጅመንት መበረታታት ማድረግ ነበር። አሪፍ ነው። ይሄ የሚገፋ ሳይሆን ምን ሆነ ማለት ነው የሚጎትት ይሆናል። ትልቁ ጎታች ደግሞ ሼም ነው። ስለዚህ ይጎትታል። ሼም የሚጎትትህ ለምንድን ነው? አብረህ ከነበርክባቸው ቲሞች እንድትለይ ያደርጋል። ሼም ከተሰማህ አብሬ ላወራ አልችልም፣ ብቻዬን ከተገኘው ደግሞ እመቻለሁ። ገባህ? እሱ ነገር ለማድረግ ለማጥበቅ የነበረች ታግለ ያላላሃትን ልክ የሆነ ሰው ኪድናፕ ሲደረግ ሲታሰር ይታገል የለ? ከዛ ልክ ሲደርሱበት እንደገና በቃ ይጠብቃል፣ ብዙ ነገሮች ይሆናል። ኢንዲቪጁዋሊ ብዙ ነገር ነው፣ ከባድ ነው። ወደ ሌላ ነገር ይዞ ይሄዳል። ዲፕሬሽን ምናምን ከተቻለ ቁልቁለት ነው መንገዱ። የሚጀምረው ከሼም ነው። ሼም ላይ ነው ትልቅ ስራ ያለው። ለዛ ነው መጽሐፍ ቅዱስ ላይም ሲናገር በክርስቶስ ሲሆኑ ኩነኔ የለባቸውም ይላል። ትልቁ ነገራችን ሼማችን ነው የሚነሳው። ለምን? ሼም ማለት በቃ ጨለማ ነው፣ የምታደርገው ነገር አይደለም። ያቺ ነገር የተመለስክባት ያደረግክባት የምትሰራህ ነገር አለች። ስለዚህ በምንም ምክንያት ህይወትም ስታየው የሚገርም ነገር ብዙዎቻችን በሼም ነው የምንመራው አይደል? ሼም የለም ሙሉ መባባል አለ። በቃ ሼም ነው በቃ አይደለም። ገባህ? ሼም ሀፐን ስለማድረግና ከሼም ስለማምለጥ አይደለም ጉዳዩ። ህይወት ሌላ ናት። በቃ የራስህ መንገድ ነው የምትሄደው። ሼም እንትን ሊያደርግህ ሊገነባህ የሚችል ነገር አይደለም። ገብቶሃል? እኔ ብላለሁ በጨለማ ብርሃን አይሰራም፣ በብርሃን ጨለማ አይሰራም። በቃ ማቴሪያሉ ነው መቀየር ያለብህ። በቃ አይዋጣም። ገባ? ሼምን አንስተ ነው ልትጠለው የሚገባው እንጂ ሼምህን ተጠቀምበት።
ኖ እንዴት ተጠቀመዋለሁ ገብተዋል እንዴ በጋርቤጅ መጠቀም የለም ጋርቤጅ መጣሉ ሼም አትጠቀምም አያስኬድም ገባ እዛ ኢንቫይሮንመንት ውስጥ ነው የሚከት እንዳትረሳው ያደርግሃል ኮንፊደንስን እንደምስጥ ነው የሚበላው አቅም ታጣለህ ወይ ነገ እኮ መልሰህ ሼም ላይ ነው የምትወድቀው ገባ ሼም ውስጥ እንዳልወድቅ ሼም እንዳይፈጠር ባለፈው ሼም ሆኖ ነበር ህይወቱ በሙሉ በሱ ይመራ በሱ ጀምሮ ልክ ነው ኢየሱስ ላይ እንዳሉ ሰዎች ማወራቸው አደረኩት ወይኔ አላደርግም በዚህ ውስጥ ነው ያለው ሰው አይደል ሼም ላይ ማለት ሱስ ላይ ያለ በቃ አልጠጣም ዛሬ አልጠጣም ወይኔ ጠጣው ከዚህ ውጪ ላይፍ የለም ገባ ሶ መቼም አይወጣም ሰው ከዛ ሰርክል ነው መውጣት ያለበት ገባ ሶ ሼም አይደለም ነገሩን መምራት ያለበት አንተ ያየው ነገር ምንድነው ነገ ያስኬዳል ወይ ማድረግ እችላለሁ ወይ ለመጀመር የሚያስፈልጉኝ ነገሮች አሉ ወይ ከዛ በኋላ መሄድ ነው ከዛ በኋላ ነገሩ ባይሳካ ፌል ቢያደርግ እንኳን እንትን አለ ቢያንስ ሞክረሃል ገባ ካንተ የሆነው ነገር ሆኗል እኔ ሪሌሽንሺፕ ሁለት ፌል አድርጎብኝ ነው ወደ ትዳር የገባሁት ምናምን ገባ ገና የመጀመሪያ ያገኘኋት ነው ምናምን ምላ አይደለም ግን ቢያንስ ያኔ ማድረግ የነበረብኝን በሙሉ ያደረኩኝ በቃ ስለሆነ ምንም እንትን የለውም ገባ ኢት ፌል ግን በቃ ተምሬበታለሁ ገባ አይደለ እኔ ከኔ የሚጠበቀውን ግን አድርጌያለሁ እሱ ነው የሚጠበቅብህ ስለዚህ ነገሮችን አይተህ ከመሄድና ከመስራት ውጪ ትልቁ ሼም ያለው ሼም እና ጸጸት ያው በጥላቻ እንትን ውስጥ ወንድማማቾች የለም ግን ወንድማማች በፍቅር መካከል ላይ ያለው ግን ሁለቱ አብረው የሚሰሩ ናቸው ሁለቱ በጣም ነው አብረው የሚሰሩት ሼም እና ጸጸት ማለት ነው ሼምን ፈርተህ እንትን ስትል ነገሩ ያልቅና ዋና ይመጣል ለዋናው አሳልፎ ይሰጣል ለጸጸት ማለት ነው ስለዚህ እሱን ግን የምታሳልፈው እንዳልኩ ያያቸውን ነገር አድርገህ ጸጸት አይመጣም ቢያንስ ሞክረሃል ቢያንስ ሄደሃል ቢያንስ አድርገሃል ስለዚህ አሉ በጣም ብዙ እኔ አሁን ካልኩ አዲክሽን ላይ ከነበርኩባቸው ነገሮች የወጣሁት እሱን ነው በቃ እንትን ውስጥ ሲጀመር ግጥሚያ ውስጥ አትግቡ ባለፈውም ብያለሁ እዚህ ግጥሚያ ውስጥ አልገባም ቶታሊ ውጭ ነኝ ለምን ማይንዴ አይገባውም ስለዚህ ከዛ ውጭ ነኝ ሲሄድ ማለት ነው ከዛ ውጭ ደግሞ ያየኋቸው የገባኝ ነገርና ትንሽ ነገር ካለኝ እወጣለሁ ጠርተኸኝ ግን የሆነ ያህል ታክሲ ካለኝ እወጣለሁ ገባ እንደዛ እንደማለት ነው ስወጣ የሆነ ነገር እያደገ ይመጣል አሁን ለመወስዳት አንድ እርምጃ ግን በቂ ነገር ካለኝ አሁን ለመወስዳት አንድ እርምጃ መረገጫ ካለኝ እሷን ልርገጥና ቀጥሎ ይታሰብበታል ስለዚህ ይሄ ሁላችንንም ያው እየመራ አሳልፎም ይሰጣናል እና ለጸጸት ተላልፈን መስጠት የለብንም ሼም ከባድ ይመስለናል ጸጸት ነው በጣም ከባድ ስለዚህ እንዴት መውጣት ይቻላል እንዳልኩ ነው አንደኛ ከዚህ ኢንቫይሮንመንት መውጣት ይሄ ሼምን ከማስወገድ ከሼም ጋር ለመገናኘት ምናምን የምንለውን ቶታሊ መተው ነው ምክንያቱም ይሄን ነገር መተው ነው አንድ ሁለተኛ ይሄ ነገር ኮዙ ምንድነው ምንን ለማድረግ ነው ከምን ጋር የተገናኘ ነው ምንን ሪሊፍ ለመስጠት ነው ለምሳሌ ሰው መጠጥ ላይ ብዙ ጊዜ ተናገረው ያለው ፖርኖግራፊ ላይ ምናምንም ሲገባ የሆነች ህመም የሆነ ነገርን ሶልቭ ከማድረግ የሆነ ብቻ አለ ከጀርባ የተገናኘ የተቆራኘ ነገር አለ ከዛ በኋላ እሱን ማየት ነው ከዛ ውጪ እንዳልኩ መንፈሳዊ ኢምፓክት ካለው ወደ መንፈሳዊ መሄድ ነው መንፈስ በጥይት አትመታው ስለዚህ መንፈሳዊ ኢምፕሊኬሽን ያለው ቁርኝት ካለው የሆነ ጫና ካለ እሱን እርዳታ ያስፈልጋል ይሄንም ኮምፕሮማይዝ ማድረገው ነገር አይደለም እሱ ይሄ የሚሰበር ነገር አለ የሆነ ሊንክ ካለ የሆነ አይነት ነገር ካለ እሱ መሰበር አለበት ከዛ ውጪ ግን እንዳልኩ የልማድና ብዙ ጊዜ እንደዛ ነው የልማድና እንትን ያው የሚጠራው ነገር አለ እንዳልኩ የሆነ ሰዓት ላይ ሌላ ነገር ውስጥ ይከታል ጫን እያለ ይመጣል ከባድ እየሆነ ይመጣል ለምን ያው የገባህበት ኢንቫይሮንመንት ስለሆነ መጀመሪያ ግን ከሆነ ከልምድ አንጻር ነው ሰው ስለዚህ እነዛ ነገሮችን ቶታሊ አቮይድ ማድረግ ነው እዛ ነገር ላይ መሄድ እንትኖችን ማድረግ ምናምን መተው ነው ብረት አይደለም እኔ እናንተ አንዳንድ ነገሮችን የማናረገው ተጠንቅቀን ነው እኔ አሁን አንዳንድ የላይፍ ፕሪንሲፕሎች አሉኝ የሚሄድባቸው መንገዶች አሉኝ ያንን ኢንቫይሮንመንት ላለመፍጠር ማለት ነው ቶሎ ስልኬን ብታየው ፓስወርድ የለውም አንዳንድ ነገሮችን ሳረግ ማረግባቸው ቦታዎች አሉኝ ከማንም ከተቃራኒ ጾታ ጋር ስገናኝ እንደዚህ ክፍል ውስጥ ዘግቼ ለብቻ አላወራም ለምን ቢዝነስ አይሆንም አይደለም ተው መንፈሳዊ ነገር መጽሐፍ ቅዱስ ከፍተን ለምን አይሆንም እንዲያውም ላክርርልህ መጽሐፍ ቅዱስ ከፍተን ለመጸለይ ለምን አይሆንም
በቃ ገባ ሌላ ነገር ውስጥ ይከፍታል። አይነ ለሌላ ነገር ይከፍታል። ብዙ ሰዎች በዚህ እየሰሙ ያሉ ይጠቀማሉ ብዬ አስባለሁ። ሞኝነት ነው። በቃ የሆነ ሰዓት ላይ የሆነ እንትን ይፈጠራል የሆነ ነገር ስለዚህ ክፍት ማድረግ ነው። ገባ አሁን እንዲህ ያየኸኝ ፖርኖግራፊ ሰርች ላደርግ አልችልም። በቃ አለቀ። እንደዚህ ክፍት ማድረግ ነው። ምን አታገለ ክፍል ውስጥ ቁጭ ብለህ ምን አታገለ ሀፍት ቢ ስማርት በቃ ነገሩን ክፍት ማድረግ ገብተዋል። ግልጽ ማድረግ ነው። ስለዚህ አካውንተብል መሆን ስለዛ ነገር የሚያቅም ይረዳ ሰው ማግኘት እነዚህ ያው አለው። ዝም ብለህ ብድግ ብለህ ወጣ ምን ሆነ ነው እንዴ እንትና አታቆምም እንዴ አትተውም እንዴ ምናምን ይላል። እንዴ ኖ ከባድ ነው። ቀላል አይደለም። እንደምናወራት እንደ ደቂቃ እንደምናወራት አይደለም። ረጅም ጊዜ ወስዶብኛል። እኔ አንዱ ቢያንስ 2 ዓመት 3 ዓመት የወሰዱብኝ ነገሮች አሉ። ለምን እንዳልኩ እንትን አለ እንወዳለን። ትግል እንወዳለን። በስመ አብ ትግል እንወዳለን። ታሸንፋለህ። ስሜ ራሱ አሸናፊ ስለሆነ ይሆናል በለው ታገለው አቅማተ ነው ምናምን እንወዳለን። በቃ ትግል እንወዳለን። ሁሉም ነገር ነው እኮ የምልህ ሁሉም ነገር ላይ በቃ የትኛው መንፈሳዊ ላይም በለው ካልታገልኩ አይሆንም ነው የምንለው። አንወድም ስጦታ አንወድም ታውቃለህ። ግን በትግል አይሆንም። አዎ አብዛኛው ነገር ባይዘው በትግል አይሆንም። የምትታገለው አለ በፍጹም በቃ እንትን ካላለ አለቅም የምትላቸው የተወሰኑ ነገሮች አሉ። ምትጣሁን ስጋ ላይ ያለ እንዳልኩ ዲሲፕሊን ማድረግ ራስህን ላያቸው ነገሮች የራስህ የምታስቀምጣቸው ፓተርኖች የራስህ እንትኖች የምትይዛቸው ነገሮች አሉ። ኮምፕሮማይዝ የማታደርጋቸው ባውንድሪዎች ይኖረዋል። በላይፍ ግን ሁሉንም ግን መታገል የለብህም። አንዳንዱ ለመታገል ማሰብህ ነው የሚጥልህ መጀመሪያውኑ። እኔ ነገ ብዬዋለሁ ከማይክ ታይሰን ጋር ነገ ድብድብ አለኝ ማለቴ ነው ሞቴን ያመጣው። ገባ መግባቴ ራሱ በቃ ምንም አይሆንም። ያውቀዋል ድካምን ኤቭሪንት ነገር ያውቃል። በቃ ያሻል ምንም ጥያቄ የለው። ከዛ ግን በቃ ወደ ራስ ትግል እንደዛ እኮ ነው። አሁን የሆነ ነገር ባረግልህ እኔ እንግጠኛ ነኝ አሁን የሆነ ነገር ሳብጋብዘህ በቃ ኔክስት ነኝ ምናምን ነው የምትለው። በቃ መቀበልን የለም። ዋው ቴንኪዩ በቃ በዚህ ጊዜ የሚያስፈልገኝ ይሄ ነበረ። ይህን እርዳታ አገኘው በህይወቴ ላይ እንዲህ አይነት ሰዎች አርገዋል። ፈጣሪ እንዲህ አርጎልኝ እግዚአብሔር እንዲህ አርጎልኛል። በቃ ሳትመልስ ማለት ነው። ገባ ውለታ ሳትመልስ ውለታ መላሽ አርገኛል። እንዲያውም ኢትዮጵያዊ የሚለው ሳትመልስ የሆነ ያለ እርዳታ መቀበል ባይዘው ትልቅ ችግር አለ። ልመና ይመስለናል፣ ድካም ይመስለናል። እንዴ በጣም እርዳታ የሚያስፈልገን ገባ። የሀብታምነት የድህነት ወይ አለመቻል ጉዳይ አይደለም። ሰው ነን። በቃ እግዚአብሔር ሁሌ ሊረዳን ያስፈልጋል። ከሰዎች ጋር ያስፈልገናል። አንተም ትሰጣለህ፣ ሌላም ትቀበላለህ። ሰው ይሄ ግዴታ ነው። ቢዝነስ የቫልዩ ጉዳይ ነው። የሆነ የምትሰጠው ቫልዩ ነው። ቫልዩን የሚሰጠው ሰውዬ ግን ቫልየብል መሆን አለበት መጀመሪያ። አንድ ሰው እንዴት ነው ጠቃሚ መሆን የሚችለው? ችግር በማየት ቢዝነስ ማን ስንል አሁን ትልቁ ክፍተት መሰለ። አሁን ይሄ ቢዝነስ ማስተርስ ክላስ የሚል ጀምረናል እና የጀመርኩበት ምክንያት ለምንድን ነው? ይሄ ድለላ አይደለም ቢዝነስ፣ የሆነ መሯሯጥ አይደለም፣ ምላሳም መሆን አይደለም ቢዝነስ። በቃ ማሳመን መቻል፣ በቃ እንትን አድርገህ መሸጥ መቻል። አሳመነኝ ብዙ ጊዜ ይባላል አይደል? እስክሪብቶ ዋኖችን ሳስወድና ሽጥልኝ ምናምን የውጮች አሉ እንደዚህ ነው ጉዳይ። እሱ አይደለም። ምን አይተሃል? ምን ችግር አይተሃል? ያየኸው ክፍተት ምንድን ነው? ያየሃቸው ችግር ምንድን ነው? አንድ ያ ችግር ደግሞ በጣም ተጠቂ የሆነው አካል ማን ነው? አንተ ምን ኮንትሪቢዩት ማድረግ ትችላለህ? ያንን ኮንትሪቢዩት ሳደርግልህ ግን በምን ያህል መልክስ ወደ አንተ ሊመለስ ይችላል? ቢዝነስ ማን ካልክ እንትን አይደለም፣ ቤተክርስቲያን አይደለም፣ ኤንጂኦ አይደለም። ቢዝነስ ማን ካልክ የሰጠሁት ችግር ለዛ የሚመጠን ደግሞ ምን ይፈልጋል? የሚመለስ መሸጥ የሚችል ነው ወይ ነው አይዲያው። አሁን ትልቁ ችግር ምንድነው እንዳልኩ ያንን ሰው ኤክስፕሎይት ማድረግ። ያው የኛ ችግራችን ባይዘው የማይንድ ሴት ችግር ነው። ብዙ መሰራት ያለበት ሰው ላይ ነው። ቴክኖሎጂ ላይ ይባላል፣ ቴክኖሎጂ አይደለም ምድል ገና በመጣ ቁጥር ወደ ሌላ ነገር ይሄዳል። ለምን? ማይንዳችን ትክክል ስላልሆነ። ሮቦት ተባለ አይደል? ሮቦቲክስ ምናምን ወዴት ሄደ? ገባ? ዜናውን የሞላው ምንድን ነው? በቃ ሚስት ስለማድረግ ምናምን ያወራል። በቃ ይሄ ነው ችግሩ። ሮቦቱ መልስ አይሰጥም። ይሄ ነው ችግሩ። ስለዚህ ችግርህን ያጎለዋል አይደል? ህመምህን ያጎለዋል። በቃ ማይንዳችን ቆሻሻ መሆኑን የበለጠ ያሳያል። ገብቷል? ሴት ልጅ የሴክስ መጠቀሚያ ናት ማለት ነው። በቃ ምግብን ከሰራችና አብራ ከተኛች ሺሃዝ ነው ቫልዩ። ገባ? ህይወት ላይ ምንም ጥቅም የለው። ትዳር የምትገባው ሴክስ ለማድረግ ነው። ምግብ ተሰርቶልህ ለመድረስ ነው።
ዩሲ ይሄ ማይንድ መቆሸሹን እያሳየን ነው። ለምን ሮቦት የሚያገባው የሆነ ነገር ያዛታል ምናምን እንዳልሆነ ግን ይገባሃል ማለት የህይወትህ ግማሽ በቃ የሙላትህ ምክንያት መሆኑ አይገባሃል። የምናውቀው ያንን ነው። ገባ ይሄ ያለመሰራቱ ነው ችግሩ። ቢዝነስ ላይም ስትመጣ ያንተን ችግር አይቼ ኤክስፕሎይት ማድረግ አይደለም። ገባ ያንተን ችግር አይቼ ቦት ቡጬ የምችለውን ያህል አሳምኜ እንዲሆን ያህል በዚህ ወጣል በዚህ ወርዳል ብዬ ሆነ ያህል ብር መቀበል አይደለም። ገባ ይሄን አንዳንድ ፊልዶች ላይ ታያለ። ደህና ሆኖ የገባ ሰው ሆስፒታል ይሄ ችግር አለ ይሄ ነገር ካልታከምክ እንዲህ ጉዳይ ነው በዚህ ወጥቶ በዚህ ወርዶ ብለው የሚገርም ቢል አምጥተውልህ ቁጭ ያደርጉልሃል። ይሄ ኤክስፕሎይት ማድረግ ነው። ይሄ ቢዝነስ ማንነት አይደለም። የቢዝነስ ማን ትልቁ ማይንድ ሴት ምን መሰለህ? ቅድም ያልኩህ የለም ችግር መፍታት ብቻህን ችግር ስትፈታ አንድን ቆሻሻ በአካፋ ስታነሳና እስካቫተር ሲመጣ ይለያያል አይደል? በእስካቫተር ቶሎ ስራ ትሰራለህ። ካምፓኒም እንደዛ ነው። ያየኸው ሶሳይታል ችግር አለ። ያንን ችግር ሶልቭ ስታደርግ ለእኔ በጣም ቫሉዌብል ነህ። ቅድም ያልከው ማለት ነው። ዩ አር በጣም ቫሉዌብል ለእኔ። ለምን? ችግሬን ሶልቭ እያደረግ ገባ በጣም ቫሉዌብል ነህ። ስለዚህ ለዛ የምሰጥህ ነገር ይኖረኛል። ያንን ችግር ሶልቭ ከማድረጌ የሚከፈል ነገር ይኖራል። ያ ነው ቢዝነስ የተወለደው። መሰራትም ያለበት ያ ነው። እንዳልኩ ኤክስፕሎይት ይደረጋል። የራሱ ሰልፊሽ ነው። ለምን? ቅድም እንዳልኩ ነው። ማይንድ ሴቱ ከተጣመመ ስለሚነሳ ቤቱ መኪና መግዛት ይፈልጋል፣ የሆነ ነገር ማድረግ ይፈልጋል። ስለዚህ ያገኛትን ችግር እንዴት ላርጋት ነው። ከአንተ 5,000 ብር መቀበል ሲገባው 50,000 ይቀበላል። ገባ ሴንተር ኦፍ ፎከስ እሱ ስለሆነ ማለት ነው። ቢዝነስ ሴንተር ኦፍ ፎከስ ግን ኢንስቲትዩት ኤንቫይሮንመንት ያየኸው ነገር ነው። እንዴት አድርጌ ሶልቭ አደርገዋለሁ? ሶልቭ ካረኩ በኋላ ደግሞ እንዴት አድርጌ ገንዘብ እቀበላለሁ? እሱን ማኔጅ ማድረግ ስትጀምር ዩ ሃቭ ቢዝነስ። ቢዝነስ የምንለው ያንን ነው። ይሄ ኢምፕሩቭ የማድረግ ሁኔታ የቢዝነስማን ላይ ምን ያህል ጥቅም አለው? ኢምፕሩቭመንት፣ ራስን ኢምፕሩቭ ማድረግ፣ በየጊዜው ወደ አዲስ ነገር መማር፣ ወደ አዲስ ነገር መሄድ ምን ያህል ጥቅም አለው? በጣም ወሳኝ ነገር ነው እንጂ የሚገርምህ አንድ ነገር ካላደገ እየሞተ ነው የሚሄደው። እዛው ላይ ባለበት የሚባል ነገር የለም። በነገራችን ላይ ባለበት የሚባል ነገር የለም። ድሮኛ የሚመስለን ፀሐይ ቆማ ምድር እንዲህ የምትሽከረከር ነበር አይደል? እንዲህ ነው የምናስበው። ቆመዋል ሁሉ ብቻ እዛው የሚሽከረከሩ ነው። they are moving እየሄዱ ነው በሆነ ያህል ፍጥነት። the whole planet እየሄደ ነው፣ ወደሆነ ዩኒቨርስ እየሄደ ነው። እሱ ላይ ነው የሚሽከረከሩት። እኔ እሱን ሳይ በጣም እንትኔን ነው የቀየረው። ገባህ አይደል? ስለዚህ እየሄደ ይሙቭ ያለ እንትን ላይ ብቻ there is no stationary የሚባል ነገር የለም። ኪፕ አፕ ካላረግ ዩር ጎይንግ ባክ የሞትክ ነው ትመጣው። ስለዚህ ጊዜው የሚጠብቅብህን አካሄድ የሚጠብቅብህን ነገር እያደረግ ካልመጣ እየሞትክ ትመጣለህ። አለ የነበረ የተባለው ሰውዬ የለም ይባላል። እንትኑ ነበር ተብሎ የለም ይባላል እንጂ አሁንም እዛው ናቸው እኮ አሁንም እንትን ነው የለም። የሆነ ያህል መሄድ ያለብህ መንገድ አለ። ስለዚህ አሰ ቢዝነስ ማን ደግሞ ስናየው ቢዝነስ ላይ ስናወራ የኛ በአገር ደረጃ በኔሽን ደረጃ እንኳን ስታየው ትንሽ ነው ታሪካችን አይደል? አውሮፓ፣ አሜሪካ የተለያዩ ነገሮች ቀኝ ገዢዎችም ስለነበሩ ቀኝ እየገዛ ከዚህ ያለውን ወርቅ እየወሰደ ለዛ የሚሸጠው ነው ገበት ወይም ቢዝነስ። ስለዚህ 100 ምናምን ዓመት ታሪክ አላቸው፣ 150 ምናምን ታሪክ አላቸው። ሰው አሁን ቅድም ያያት ፓተርን ያያት they know how to do the business እንዴት እንደሚሰራ ያውቃሉ። እኛስ ባርነት ምናውቀው የሆነ ሰው ሶሉሽን ይሰጠኛል፣ የሆነ ሰው ዲሳይድ ያደርግልኛል አይደል? ዲሲዥን ችግር አለብን። ለምን ባሪያ ዲሳይድ አያደርግም? ጌታ ነው ዲሳይድ የሚያደርገው። ገባ? ዲሲዥን ትልቁ ችግራችን ምንድን ነው? ዲሲዥን ሜኪንግ ያለማ ላይ ነው ዲሳይድ የሚያደርግልህ። ያ ፓተርን ነው የመጣው። ገባ? እሱ ሌላ ታሪክ ነው። ሁለተኛ እንደ ቢዝነስ ደግሞ የለንም እኛ ሀገር እንኳን 20 ዓመት 30 ዓመት ታሪክ እኮ ነው አይደለ? እንደው ቢዝነሶች እንደው አሉ ብለን እቺ እንደው ብን የምትለዋን ራሱ አለ ብለህ ስታወራ የተወሰነ ዓመት ነው የምናወራው። ስለዚህ ያለን እንዳልኩ በዛ በስሌቨሪ ሜንታሊቲ እና በመቀጠር ይሄ ኤምፕሎይ ሜንታሊቲ የለም። ተቀጥረን የመጣን እንጂ ቢዝነስ ማይንድሴት የለንም። ለዛ እኮ ነው ስትቀጠር ታክስ መክፈል በጣም ነበር የሚያበሳጨህ። ለምን ካለ ላይ ይወስዳል። ከዛስ ቢዝነስ ላይም ገብቶ ታክስ ያጨረብራል። ስለዚህ የትም አያድግም። ገንዘብ ማኔጅመንቱ ልክ ደሞዝ እንደመጣ ይበትናል። ቢዝነስ ላይም ገና ብሩ እንደገባ ይበትናል። ሆል ማይንድ ሴት ችግር አለ። በቃ ሲገባ ከታዘዘ ነው የሚሰራው አይደል? ማናጀሩ ሲገባ ምን እንደሚሰራ ያውቅም። ቢዝነስ ማኑ ሲገባ ምን እንደሚሰራ ያውቅም። ምን ከመጣ ነው
እሳት ማጥፋት ነው። የሆኑ ክላይንት እንትኑን ሂድ ገቢዎች እንትናል አረ ሂድ እንትን መጣ እንትን ሂድ እንጂ ይሄ ማን ነው? የተቀጣሪ ነው። ሶ ኢንታየርሊ የለንም ነው የምልህ። ስለዚህ እንዲያውም እንደ ጀነሬሽን ትልቅ ስራ አለብን። ለምን አንተ ስትነሳ ሌላው ጋር እየቀለለ ይመጣል፣ ልጆቻችን ላይ እየቀለለ ይመጣል። ገባ? የሆነ ያህል መንገደኛ ስለሄድን እንደው ትንሽ ኪሎ ሜትር ሄደን እንደው ብንቀበላቸው እነሱም ካፈር ከሚነሱ ማለት ነው። ስለዚህ የራስን ማሳደግ ግዴታ ነው። ነገሮችን እያሳደግክ መሄድ ግዴታ ነው። እንዴት አድርገህ አንተ ታደርገዋለህ? ቢዝነስ ላይ መማር አለብህ። በተለይ አሁንማ ቢዝነስ ማን እኮ ሌላ ታሪክ ሆኗል። የነበረው ዳይናሚክስ እየተቀየረ ነው። አካሄድ በጣም እየተቀየረ ነው። ለምሳሌ ምን ነገሮች አሉ በደንብ ግልጽ እንዲሆን የተቀየሩ ነገሮች? ቢዝነስ ማይንድ ሴት ሲባል ራሱ ምንድነው? ከሱ ራሱ ብንጀምር ከሁሉ ነገር ይጀምራል። መጀመሪያ ቢዝነስ ራሱ ስትመሰርት ከምንድነው የምትጀምረው? ዋይ አር ዩ ኢን ቢዝነስ? ዋት ኢዝ ቢዝነስ? ሲጀምር ቢዝነስ ራሱ ማለት ምን ማለት ነው? ለምንድን ነው ቢዝነስ ውስጥ የምትገባው? ሃው ዱ ዩ ወርክ ቢዝነስ ላይ? ለምሳሌ ቢዝነስ ማን ሲሆን ቢዝነሱን ኑራ ነው የሚያደርገው። ተቀጣሪ ሲሆን ስራውን ኑራ ነው የሚያደርገው። ቢዝነስ ማን ሳይሆን ምን እየሰራ ነው? ስራውን ኑራ ነው የሚያደርገው። ገቢ ሪፖርት አድርግሽ እንትን አመጣሽ፣ ስራውን ነው የሚሰራው፣ ካምፓኒውን አይደለም ራን የሚያደርገው። ስለዚህ ያየኸው ችግር አይተህ ይሄንን ችግር እነማንን ኢምፕሎይ አድርጌ የሆነ ተቋም አድርጌ ሶልቭ ላድርገው ነው ጉዳዩ። ገባ? ስለ ተቋም ነው የምታስበው እንጂ ያንን ችግር ሄጄ አናግሬ የሆነች ብር ሰብስቤ ይህችን ብር ከፍዬ የቤት ኪራይን ከፍዬ ምናምን ከሆነ ስቲል በተቀጣሪ ሜንታሊቲ ነው ያለው። ስለዚህ ያየኸው ችግር አለ፣ ሶልቭ የሚደረግ ችግር አለ። ያንን ችግር ግን ሶልቭ የምታደርገው አንተ አይደለም። ለምን? ቢዝነስ ማለት ሌሎችን ሰዎች ተጠቅመህ ነው የምትሰራው። ሌሎችን ሰዎችና ሲስተም ነው ዲዛይን የምታደርገው። ለምን? ሰው ሮቦት አይደለም። እዚጋ ተሰለፍ ብለህም ታስቀምጥለት አይደለም። ሶ ዩ ኒድ ሲስተም። እንዴት ራን ማድረግ አለበት? ዩ ኒድ ሲስተም። ስለዚህ ሲስተሙ እንዴት ነው ዲዛይን የሚደረገው? ሰዎችን እንዴት ነው የማየው? ገባ? ቢዝነስ ማኖች ማለት ቢዝነስ ማይንድሴት ማለት አንደኛ ህብረተሰቡ ላይ ያለን ክፍተት የሚያዩ ናቸው። ዘመን ላይ ያለ ክፍተት የሚያዩ ሰዎች ናቸው። ሰዎችን አይደንቲፋይ ማድረግ የሚችሉ ሰዎች ናቸው። ከማጋ ማይምጣ እንዴት ይስሩ፣ እንዴት ኦርጋናይዝ ያርጉ። so they know how to develop a system, they know how to run a business። ገባ? ቢዝነስ ማይንድሴት ስትል አሁን ማክዶናልድን ይኸው ህዝብ እየጨረሰ ነው አይደል? በኦቢሲቲ ዳታው ከተሳሳተ ይቅርታ አድርጉልኝ 10 ምናምን ሚሊዮን በቀን ይሸጣል በርገር ብሎ ተብሎ ማለት ነው በቀን። ኮካኮላን ይኸው አይደል ባለቀለም ስኳር ነው የጠጣን ያለ ነው። ግን ቢሊየንስ ለምን they know how to do the business። አንተ ግን የሚገርም ምርት አለ፣ የሆነ ነገር አለ፣ ቢዝነስ ይሞታል። እንዴት ነው ራን የሚያደርገው? ገባ? ስራው እንዴት ይሰራል አይደለም፣ ቢዝነሱ እንዴት ራን ያደርጋል፣ እንዴት ኮምፒት ያደርጋል፣ እንዴት ራን ያደርጋል፣ እንዴት ነው የምሰራው፣ አይኔ ምን ላይ ነው የሚሆኑ። እኛ ጋር አለቃ ገቡ እንዲህ ሲሆን ደስ አይላቸውም። እሱ ሲመጣ ተፍ ይባላል ከሌለ የለም። በቃ ይሄ እንዳለ ሜንታሊቲያችን በቃ ሙሉ ለሙሉ መስተካከል አለበት። ስለዚህ ችግርን አይተህ ሌሎችን ሰዎች ያንን አላይን አድርገህ ሲስተም አላይን አድርገህ ያንን ሶልቭ እያደረግ ካምፓኒህን ከኢኮኖሚው ከኢንዱስትሪውና ከሀገሪቷ ጋር እያየህ ደግሞ መስራት ነው። ይሄ በጣም ትልቅ ሜንታሊቲ ይጠይቃል። እኛ ጋር አሁን ትልቅ ሶሻል ሚዲያ መምጣቱ ትልቅ ችግር ትልቅ መፍትሄም ነው ችግርም ነው። አርቲፊሻል ኢንቴሊጀንስ ትልቅ ስራ እየሰራ ነው። አሁን ሶፍትዌር ዲዛይን በ20 ደቂቃ የሆነ ነገር ሰርቶ ቁጭ ያደርግላል እስከ ሶርስ ኮድ። አንተ 5 ዓመት ተምረህ ልጀምር ያስኬድሃል። ግባ? ዳይናሚክሱ እየተቀየረ ነው። ገንዘብ ራን ማድረግ በጣም የተቀየረ ነው። ድሮ የሆነ አካውንት አስገብተህ ምናምን አሁን ትራንስፈር ይደረጋል። አሁን ኢኮኖሚ እንትኑ አሁን ቁጭ ብለን ኢትዮጵያ ውስጥ ቁጭ ብለን ከግሎባል ማርኬት ጋር ነው ኮምፒት የምናደርገው። ከሆነ ጊዜ በኋላ ነገሮች አፕን እያደረጉ ነው። ስለዚህ ምንድን ነው የምትሰጠው? ሀው ዱ ዩ አፕሮች? እንዴት አድርገህ ነው ሶልቭ የምታደርገው? በምን መልክ ነው ኮሚኒኬት የምታደርጋቸው? እንዴት ነው የምታየው? ምን ፊገሮችን ታያለህ? ፋይናንስኛ ሀገር ምንም ከእውቀት ነፃ ነን። የሆነ ፋይናንስ ትሰጣለህ ወይ ጉዳይ ገዳይ? ብዙ ጊዜ ጉዳይ ገዳይ ባይዘው ነፍሰ ገዳይ ነው የምለው። እንትን ነው ጉዳይ ይገልልሃል። ዛሬ ጊዜህን ህይወትን የሚገለው ምንድን ነው? ለዛሬ ብለህ ስትኖር ነው እኮ አይደል? እቺን ዛሬ ልውጣ እንጂ ችግር የለም ብሎ ይኖርና እቺን ዛሬ ልውጣ ብሎ የወሰዳት ዲሲዥን ነገ ላይ ግድግዳ ትሆናለች። ገባ? ቲክቶክ ላይ አይተህ ከሆነ ዛሬን የሆነ ነገር ከማግኘት ብሎ ያደርጉ ነገ ይቅርታ ሲጠይቁ ሲያለቅሱ ታያቸዋለህ። ይወጣሉ። ከዛሬ እኮ አስመልጧቸዋል፣ ነገ ላይ ግን ይይዛቸዋል። ገባ? ቢዝነስ ላይም እንደዛ ነው። ዛሬ እቺን ከማለፍ ብለህ ታልፍና ነገ ላይ ትያዛለህ።
ግን እንዴት ነው ራን የማደርገው? ፋይናንሱ እንዴት ነው ራን የሚያደርገው? ፋይናንሻል አኪው ራሱ ገና ተብለን እንደ ዩኒቨርሲቲ 5 ዓመት መማር ያለብን ሰው ነን። እኔንም ጨምሬ ነው የምልህ ብዬ እንትን እያልኩ አይደለም። እንዴት ነው ራን የምታደርገው? ገንዘብ እንዴት ነው ራን የሚያደርገው? አሁን ትንሽዬ ቪዲዮ ባለ 3 ደቂቃና ባለ ምናምን አይቶ ሰው የሚያውቅ ይመስላል። በቃ ኢንቨስት ለማድረግ ብር ስራ ብር እንዴት ነው ራን የሚያደርገው? እንዴ አንተ ሰው እንዴት እንደሚገባ ሰው እንዴት እንደሚሰራ ያልገባህ ብር እንዴት እንደሚወጣ እንደሚገባ የብርህን ቢሄቪየር የብርህን ሙቭመንት ገና በጣም ትልቅ ጥያቄ እኮ ይጠይቃል። እነሱ ኢንቨስተርስ ይባላሉ። ኖ ሀው ቱ ዱ ቢዝነስ እዛ ገንዘብ ያኔ ነው እንጂ አሁን አንተ የተወሰነች ቪዲዮ እንትን ስላልክ ብር ሜክ ያርግ ምናምን እኔ እንደዛ እላችኋለሁ። ቢዝነስ ማስተርስ ክላስ ሳሰለጥን ወይ ተባብረው እየበሉህ ነው ወይ ተባብራችሁ ልትበሉ ነው። ከዚህ ውጭ የለም ማለት ይሄ ብር እንዲህ አይነት ኢንቨስት አድርግና እንዲህ ያመጣልሃለሁ እንዲህ ምናምን ወይ ተስማምተው ሊበሉህ ነው ብርህን። አለበለዚያ ሁለቱ ወይ ልትበላ ነው ወይ ደግሞ የሆነን ሰው ልትበላ ነው እንጂ አብረህ ልታድግ ልትሰራ አይደለም። it is against the principle አይሄድም አያስኬድም። ፕሪንሲፕሉ ምንድን ነው? ግራጁዋሊ ማደግ ምን ያህል ጀነሬት እያደረገ ነው? ስራው ምንድን ነው? አሁን ለምሳሌ ኢንቨስት አድርግ ስትባል ብሬ ስራ ማለት ብርን ወርውራ አይደለም የምትሰራው። ገብቶሃል? እኔ አሁን ቬንቸር ካፒታሊስት አንድ ካምፓኒ ላይ የሚሰራ ሰው አለ። ባለፈው ጋይም ብዙ እናወራለን እና ባለፈው ጦርነት ሲነሳ በሳምንት 2 ቀን ሚቲንግ ነበረው። ምን በለኝ ኢንቨስት ያደረጉት ሰዎች they want to know ምን ያሀፐን እያደረገ እንዳለ ገባህ? እንጂ ዝም ብለህ ብርህን ዛሬ ወርውረህ የዛሬ 6 ወር አንጡ ብር አይደለም። እያንዳንዷ ነገር ቼክ አደርጋለሁ። እንዴት እያደገ ነው? ግሮስ ፕሮፊት እንትኑ ምን እየሄደ ነው? ኢንዱስትሪ አቨሬጁ ምን እየሆነ ነው? የሀገሪቷ ኢኮኖሚ በምን መልክ እየሄደ ነው? ምን ቁጭ ኤቭሪቲንግ ነው የምታየው። ገባህ? ቢዝነስ እንዴት ራን እንደሚያደርግ ከገባህ እሱ ላይ ነው ኢንቨስት የምታደርገው። ሶ ኤቭሪ ቢዝነሷን ቼክ አደርጋለሁ። ከዛ መርጬ ነው ኢንቨስት የማደርገው እንጂ ዝም ብዬ ብሬን በትኜ አባዝቼ የዛሬ 6 ወር እንዲህ ብሎኛል ላንተ የለም እሱ አይደለም። ግን የሚሉ እንደዛ ነው። ብርን የሆነ ያህል ብር አስገባና በሆነ ጊዜ ምን ያህል ይመጣልሃል ይላል። እንዴት ታመጣዋለህ? እንዴት ተባዛ? ለማ ቫልዩ ሰጠህ? ምን ያህል ከፈሉ? ከሱ ላይ ምን ያህል ኮስት አደረገብህ? ምን ያህል እየሄደ ነው? ሪተርን ኦን ኢንቨስትመንት ምንድነው? ፋይናንሻል ስቴትመንቱን አሳየኝ፣ ምን ላይ እየሄደ ነው የሚል ነገር የለም። በቃ አንተን አድርገው ምናምን ይልሃል። እንዴት ሰውን ትሪት ማድረግ እንዳለብን ደግሞ ብዙ ስራ ይቀረናል ብዬ አስባለሁ። አንድ ሰው የሆነ ችግር ሲፈታ የሚፈታው ለሆነ ሰው ነው። የሆነን ሰው ችግር ነው የሚፈታለት። ችግሩ ተፈታ፣ ኦኬ። ችግሩ የነበረበት ሰውዬ ግን ያ ነገር ምንም ውጤት ካላመጣለት፣ አንዳንድ ጊዜ አንዳንድ ችግሮች በገንዘብ የማይፈቱ አሉ። ቅድም እንዳልከው ሜቢ ምንፈታለት ችግር ከዛ በላይ ሊሆን ይችላል ያ ሰው የሚፈልገው። ስለዚህ እንዴት አድርገን ለነዛ ለከስተመሮቻችን እኛ ከምንሰጣቸው በላይ እንዴት ዴሊቨር ማድረግ እንችላለን? ቫልዩን፣ የተለያዩ ነገሮች። በጣም አሪፍ ጥያቄ ነው። ያው አሁን የማይዘው ገንዘብ ሜክ ከማድረግ ጋራ ሜቢ ካወራ ነው እሱ ማተር ያደርጋል። አሁን ያየኸው ችግር ትክክለኛ ችግር ነው ወይ? ይሄ አንድ ሰው ሲበሳጭ አይተህ ልትመልስለት ከሞከርክ ጊዜያዊ ነው፣ የሆነች ነገር አፕን አድርጎ ነው። ገባ? ጉም ናት፣ እውነተኛ ችግር አይደለም። ትተናለች፣ ሰው አብረህ ትተናለህ፣ አያስኬድም። ስለዚህ የያዝከው የአይደንቲፋይ ያረከው ችግር ስር የሰደደ ነው ወይ? ኮንቲኒየስ ነው ወይ? ይሄ ነገር ምን አለው? እውነተኛ ችግር ነው ወይ? ገባ? አንዳንዱ ምንድነው ስሞክ ነው እንላለን። ገባ? አሁን አንዳንድ ሰው ምንም ነገር ላይ ሀፐን ሲያደርግ ስታየው አይደለም ኮዙ ሌላ ነው፣ ችግሩ ሌላ ነው። ገባ? አንድ ነገር ሀፐን ሲያደርግ ለምሳሌ ሰው ራስን ሲያም ፓራዶክስ ምናምን ይባላል። ኖ የራስ ምታትህ ሲምተም ነው፣ ኮዝ አለው። ገባ? ራስ ምታት እናድናለን ምናምን ብትል አያስኬድም። ኮዝ ላይ ብታወራ ግን ያግባባናል። ገባ አይደለ? ስለዚህ ያየኸው ችግር የምር ነው ወይ መስሎህ ነው ወይ? በምሮ የሚታወቀው ቼክ ማድረግ በቃ ገብተህ እዛ ያሰብካቸው ክላይንቶች ጋር ማዋራት፣ ያለውን ነገር ዲፕሊ ገብተህ ማየት። እኔ አሁን ማይንድ ላይ በመጨረስ አላምንም። ድሮ እንደዛ ነበርኩ። ማይንድ ላይ ጨርሼ ገውጣና ብዙ ጊዜ እንደዛ ሲሉ ሰምተህ አታውቅም? የሚገርም ፕሮዳክት አለኝ ገዢ አጣሁ፣ እንትን ይዤ መጣሁ ገዢ አጣሁ፣ እንትን ጨምሬ እንትን አጣሁ ምናምን ይላል። ኖ ማይንድ ላይ ነው የጨረስኩ። አንተ የሚገርም ፕሮዳክት ስለመጣልኛል ስናር አባውት ፕሮዳክት የምሰጥ። አሁን ለምሳሌ ኮካ ልንገር። ኮካ ሲያወራ
የማሽነሪዎቹን ስቴት ኦፍ አርት መሆናቸው የ2025 ማሽን ነው። እንትን ጠርሙሶቹን እንዴት እንደሚያጥባቸው ላስቲኩን ተጠንቅቆ እንደሚሰራ አስተዋውቆ ያውቃል? አያውቅም። ሩት ኮዝ የሆነ የኔና ያንተ ችግር ምንድን ነው ግን? ከሰው ጋር አብሮ ፈን ማድረግ የለም መጫወት፣ ያ የሁላችን እሱን ነው የሚያሳዩ። ኮካ ከፍተው ምናምን ሲያደርጉ ስኳር እየጠጣ ግን የሚመስልህ ያ እንትን ነው። ገባህ? አይደንቲፋይ ያደረጓት የሄደዱበት መንገድ አለ። አሁን አንተ አይደንቲፋይ ያደረግከው ነገር ችግር እንዳልኩ ነው ወይ የምር አለ ወይ ቼክ ማድረግ ነው። የምር አለ ወይ ቼክ ማድረግ ነው። ከዛ ደግሞ እንዴት ነው ዴሊቨር ማድረግ ነው። አሁን 10 ምናምን ዓመት የፈጀሁበት ኦልሞስት ወደ 8 ስልጠናዎች ሰጥቻለሁ። አሁን ለምሳሌ ከአዙሪት ህይወት መውጣት የሚል ነገር ያውቃለሁ፣ ብዙ ሰጥቻ ያውቃለሁ። አሁን ግን 6 ወር ፈጀብኝ ይህን ሳጠና። አሁን ላይፍ ማስተርስ ክላስ በነጋታው እኮ መጀመር እችላለሁ አይደል? ከአዙሪት ህይወት መውጣት ነበር። አሁን ላይፍ ማስተርስ ክላስ ያው ብሬኪንግ ደ ሳይክል ነው፣ ሴም ኮንሰፕት ነው። ግን ላይፍ ማስተርስ ክላስ ጀምሬያለሁ ማለት ይችል ነበር። ግን የምር ነው ወይ? ዋት ዋዝ ደ ኮዝ? ገባ? አሁን ችግሩን በማይንድ ነግሬ ሞቲቬሽን አይደለም ጉዳዩ። የሆነ አይነት ህይወት መለወጥ አለበት። ካሰለጠንኳቸው ከሆነ ሳየው ተመልሰው ይገባሉ። ቅድም ያልኩ የለም ቱክሚ 2 years አሁን ራሱ ሲሪየስሊ ከራሴ ጋር በጣም ብዙ ነገሮችን እያሰብኩኝ ገባ ትንሽ ሰፋ አለ። እሱን እንዴት አድርገን ኤንጌጅ አድርገን ምን አድርገን እንግባ የሚለውን ከዛ ደግሞ ማንን ነው አድሬስ የማደርገው። እንግዲህ 6 ወር ስለ ዴይሊ ይሰራ የነበረ ነገር ነው። ዴይሊ አሉ እንትን በቃ እያወራን እየተከራከርን ዋይ ለምን እየተባለ የተሰራ ነው። ይሄ ቢዝነስ ላይ ሪኮመንድ ይደረጋል። ኦልሬዲ ያየኸው ነገር አለ፣ ማየት አይደለም እንዴት ነው ዴሊቨር ማድረገው፣ አንድ በምን መልክ። ከዛ ደግሞ ያ ችግር ዋናው ተጠቂ ማን ነው? who is your right client የሚባለው ማለት ነው አይደል? ሜክሲኮን ስትሄድ ለሁሉም የሚሆን ቢዝነስ አይደለም። በቃ ምን ልበል አሁን መኪና ችግር የሁሉም ችግር ነው አይደል? ግን የምር የሆነበት ማን ነው ጥያቄው። ገባ? አሁን ሳውራ ልክ ነህ እኮ ዋው አሪፍ ነው ብላ አውርቶ ግዛኝ ስትለው ወይ እስቲ እሺ ሌላ ጊዜ ካለ ዋትስ ዘ ፖይንት አይደል? አውርቼ ስጨርስ ግን ዋው ኦኬ እሺ ይሄኛው እንዴት ልግዛ ሚለኝ ነው ትክክለኛ ክላይንት። ገባ? ችግሩ የምር እያንገበገበው ያለው ማን ነው? ከዛ ደግሞ እሱ የት ነው ያለው? በምን መልክ ስታወራ ነው ደስ የሚለው? ገባ? ያው ኢንተርናሽናል ኦርጋናይዜሽን ላይ ስንገናኝ ኢሜይል ነው የምልከው። ይሄ ሌላ ኮሚኒኬሽን አለ። ሌላው ጋር ደግሞ ማወራበት መንገድ አለ። how do I address it? ከዛ ደግሞ ምንድን ነው ያሰብኩት፣ ምንድን ነው ይዤ የመጣሁት፣ ምንድን ነው አድሬስ የማደርገው። ከዛ ደግሞ ሰማዋለሁ ክላይንቱን። ኧረ ግድ የለም አብርሽ በእናትህ ይሄ ነገር አለ እኔ ሶልቭ ላድርግልህ አይደለም ዝም ብዬ ነው የምሰማ። በደንብ እሰማሃለሁ። ከዛ በኋላ ከኔ ጋር ያለውን እነግርሃለሁ፣ ማች እናደርጋለን። ከዛ ግን እንዳልከው ይሄ ነው ደግሞ ኮንቲኒየስ ክላይንት የሚሆነ እሱ ነው። የሆነ ያህሉን ትሰራለህ። ከዛ ደግሞ እያየ የጨመርክ ትመጣለህ ማለት ነው። አሁን እኔ ጋር ራሱ ትሬኒንግ ስሰጥ የ6 ቀን የ5 ቀን ምናምን ነው የምሰጠው። ለምን የሆነን ችግር አብረን ሶልቭ እናድርግና ሂድባትና ነገ ደግሞ እንቀጥላለን። በቃ ስለዚህ ይሄ ነገሮችን ዴቨሎፕ ያደርግ ትሄዳለህ ማለት ነው። ቁጭ ብሎ ማሰቡ፣ መስራቱ፣ ማስተካከሉ፣ ቴስት ማድረግ። ምግብ መቼ ነው የምታቀርበው? ሽንኩርት ባስገባ ቁጥር ታያለህ አይደል? ትቀምሳለህ። ኦልዌይስ ከክላይንት ከክላስተር ከንትኖች ጋር ኦልዌይስ ኮሚኒኬሽን ሊኖርህ ይገባል። ያኔ ነው የምታውቀው ወዴት እየሄዱ ነው፣ ምን እየሄደ ነው፣ ኢንቫይሮንመንቱ ምናምን የሚለውን ነገር ቼክ የምታደርገው ማለት ነው። ኦኬ ቢዝነስ አለ፣ የሆነ የምትፈታው የሆነ ችግር አለ። እንዴት ማድረስ የምታደርገው ያንን የምትሰራውን ስራ? መጀመሪያ ለይተህ ነው መሄድ ያለብህ። አሁን ለምሳሌ የሆነ መኪና እየነዳ የሆነ ቦታ ከሄድ ከሪል ስቴት የሚሸጥ ሰውዬ መጥቶ እንትን ቤት አለ ምናምን ይልሃል አይደል? ምን አይቶ ነው? መኪና አይቶ ነው። ገባ? እግረኛ ከሆንከማ ጭራሽ ቼክ የማያደርግ አለባበስ ታይቶ ምናምን። ሜክሲኮ አካባቢ ደግሞ እስቲ ወክ አድርግ ሄዶ አሁን ላይ ክልል አለቀም 4-5 ፍላየር ሊሰጥ ይችላል የሚበትንልህ ማለት ነው። ነን ወይ እኔ አሁን በነገራችን ላይ አሁን ላይ በጣም የሚያሳዝኑ የሪል ስቴት እና የባንክ ሰራተኞች በጣም ያሳዝኑኛል። በተለይ የሚወጡት ማለት ነው። እኔን 50 ብር አስከፍሎ ሜምበር ማድረጉ ለባንኩ የሚሰጠው ለውጥ አለ ወይ? ነኝ ወይ የባንኩ ውስጥ ካስተምር? ገባ? ልጁ ስላሳዘነኝ 50 ብር ከፍዬ ልገባ እችላለሁ። ነኝ ወይ? በቃ ዝም ብሎ ግርግር ነው። ገባ? ቁጭ አድርገህ ግን ማሰብ አለብህ። እኔ አሁን ምሳሌን ስንመሰርት ሰርተን ለምሳሌ ሲስተም ዲዛይን እናደርጋለን። ሆቴል ስትሄድ ዋው የሚገርም ነው እናንተ ወጣቶች እኮ ልክ ናችሁ፣ እውነት ነው፣ አሁን ዘመኑ የቴክኖሎጂ ነው ምናምን ብሎ አድክም ወይ ማለት ነው 45 ደቂቃ አውርቶኝ ፕራይስ ሰጠው ተወደደ ምናምን ይላል። እሱ የሚያውቀው አንቲቫይረስ ምናምን ገባ? ይህ ስልክ የከፈላት ለኢንተርኔት የከፈላትን ነው የሚያውቀው። እና ድካም ነው።
ኮንስትራክሽን ኢንዱስትሪ ላይ ስገባ ግን በሚሊዮን ይበላሉ። ለእነሱ ኢትስ ኖ ሞር ላግዠሪ ኢትስ ፔን። ገባ ላይፍ ላይ ምን ያሁን ሰው ሳወራ ያመመው ጋር ነው የማወራው። ምን ያሁን አንዲት ልጅ አቅ ነበረ ክለብ ነው የምታድረው፣ ቤቷን የሆነ ቦታ ስናስተምር የሆነ ቦታ ነው ልብስ የምትቀይረው ምናምን። ሳወራት ግን ላይፉ በጣም ነው የምትወደው። አሁን ይቺ ልጅ ስለ ለውጥ ባወራ ትሰማኛለች? አትሰማኝም። ያ ህይወት ግን ያቃጠለው የመጀመሪያው እኮ ይሞቃል። ገባ ይሞቃል፣ ደስ ይላል። የቆየ ስትመጣ ያቃጠለ ይመጣል። የነደደ የተቃጠለው ሰውዬ ግን ይሰማል። ለምን ናው ፔን ሆኗል። ገባ ትክክለኛ ሰው እሱ ነው እንጂማ የዓለም ህዝብ ሁሉ መስማት አለበት ልትል ትችላለህ። ነው የዓለም ህዝብ አይደለም የሚሰማው። ደግሞ እዛኛው ላይ ያለው ሙድ ነው የሚይዝብህ፣ ያሾፍብሃል፣ ማይልህ ነገር የለም። ለምን ተመችቶታል። ማን ነው ክላይንት? ይሄ ቁድ ተደርጎ መጠናት ያለበት ነው። ማን ነው ክላይንት? ይሄ ነገር ችግር የሆነበት ማን ነው? ምን ውስጥ ነው ያሉት? እንዴት ነው ማገኛቸው? እነሱ እንዴት ነው ማድረሳቸው? አሁን ድሮ ቲቪ ሬዲዮ ምናምን ማስታወቂያ፣ ከዛ አሁንስ ቲክቶክ መጥቶ ቲክቶክ ዝርግፍ ነው ወይ? እኔ አሁን አንዳንድ ማስታወቂያዎች ድርጅታቸውን የገደላል አላወቁም። እኔ አሁን ያው ትልቅ ሚዲያም ስለሆነ ስማቸውን አልጠቅስም። ነገር ግን የሆነን አንድ ማስታወቂያ አይታ የሆነች ሴት ይሄን ነገር መቼም ማንም ቢጠይቀኝ አልገዛም ማለች ማለት ነው። ግን ሺ ወዝ ደ ራይት ክላይንት። በትክክል አድሬስ ብታረጋት ትገዛሃለች አይደለም ታሻሽጥልሃለች። ለምን? ያለችበት ኔትወርክ፣ ያለችበት ህይወት፣ የልጅቷ ባህሪ የጠቀማትን የምታወራ ሼር የምታረግናት በትክክል ነገሩን እሷን ኦነር በሚያደርግ ደረጃ ገባ እሷን ኦነር በሚያደርግ ደረጃ አድሬስ ተደርጋ ቢሆን የሆነ ክላይንት እንትናል ዘጓት ዘጋኝ። በቃ አንዳንዱ አሁን የሆነ እንትን ባንክ ማስታወቅ ብቻ ማየው በጣም በቃ እንትን ይለኛል ማለት ነው ወይ ገባ። ቢዝነስ ማኖች አሁን ለምሳሌ ባንክ ላይ የሆነ ያህል ሚሊዮን እያንቀሳቀሰ ያለ ራን እያደረገ ያለ ሰውዬ በቃ በጣም ሙድ የሚይዝ ፕራንክ የሚሰራ ሰውዬ በሱ ማስታወቂያ ስትሰራ እየሰደብከው ገባ እየሰደብከው። ለምን? የሆነ ስታተስና ላይፍ አለው። በቃ ይሄ እኮ የተጋነነ ትልቅ ሰው ነው እያልኩ አይደል። በቃ የሆነ ሳይክል አለው፣ የሆነ አይነት ባህሪ አለ፣ የሆነ አይነት ሰው አለ። ማን ነው የሚሰራል? አሁንስ በቃ ማቪው አለው ነው እየገደሉት ነው የምልህ። ያሳያል እኮ ለምን 200,000 ላይክ ለምን 2 ሚሊዮን ላይክ ነው? ዋትስ ዘ ፖይንት? ገባ አት ኤንድ ኦፍ ዘ ዴይ አንተ ጋር ምን ገባ? አት ኤንድ ኦፍ ዘ ዴይ የካምፓኒ ኢሜጅ ምን ሆነ? ገባ ዛሬ አንተ ማስታወቂያ ሰርቶልህ ነገ ከሌላ ጋር የሚሰዳደብ ሰውዬ ከሆነ ኢሜጅ ተለጥፏል። ያ አንተ ማስታወቂያ የሰራው አይደል እንደ የምትባለው ገባ ገደለው ካምፓኒን ማለት ከማን ጋር ነው መሰራው ማለት እንዳልኩ ምንም በቃ እንዳለ ተመልሰን ሁሉ እኔ አሁን እንግዲህ ወደፊት ከእግዚአብሔር ጋር ከተቻለ ቢዝነስ ኮሌጅ የመጀመር ሀሳብ አለኝ። አሁን ቢዝነስ ማስተርስ ክላስ ናምቢ በትንሽ የጀመርኩት ለዛ ነው። ለምን እንዳየው ሜስ ነው በቃ ግርግር ነው። ግን በዛ ግርግር ያው እንትኑ ማርኬቷም የተዘጋች ስለሆነች ሰዎቹም ቢዝነስማኖቹም ትንሽ ስለሆኑ ስቲል ኢንካም አለ እና አልገባቸውም። የተከፈተ ቀን ይደርቃሉ። ሌላው እንድናነሳ የምፈልገው ስለ ገንዘብ ስለመካብኝ አንዳንዴ ስራ እንጀምራለን፣ የሆነ ቢዝነስ እንጀምራለን። ጥሩ እየሄደ ነው፣ ጥሩ ገቢ ያለው፣ ጥሩ እንቅስቃሴ ያለው፣ ለሰራተኛ ከፍልሃል፣ ለቤት ኪራይ ከፍልሃል፣ ማድረግ ያለብህን ነገር ሁሉ አድርገሃል። መጨረሻ ላይ ግን ባዶ ነው። እንዴት ነው እሱን መፍታት የሚቻለው? ሁሌ ጥያቄ ሆነብኛልና እንትን የሚገርም ቢዝነስ ማስተርስ ክላስ ኦልሞስት አሁን 6ኛችን ነው እና ብዙዎቹ የሚመጡ ስለዛ ነው። የሆነ ያህል ሚሊዮን ሜክ ያደርጋል ገብቷል እኮ ፋይናንሻል ስቴትመንቱን ሲያዩ ገብቷል። አት ኤንድ ኦፍ ዘ ዴይ እጁ ላይ ምንም የለም። በቀን የሆነ ያህል ገቢ ያለው ከዛ በኋላ ግን እንትኑ ላይ የለም። እና ይሄ ፋይናንሻል ነገሩን ሃንድል ከማድረግ የተነሳ የሚመጣ ችግር ነው። ገንዘብ ብለን ስንመጣ 4 ነገሮች አሉ። አንደኛ ገንዘቡን ሜክ ማድረግ ነው። ሜክ ማድረግ ስልህ ደግሞ ይሄ ሁላችንም ገንዘብ ሜክ እያደረግን ነው። ባይዘው መንገድ ላይ የለመነም ያለው ሰውዬ ሜክ እያደረገ ነው። ይነስም ይብዛም ማለት ነው። እኔ ትንሹ የመጀመሪያ ልጅ ገንዘብ ሜክ እያደረገ ነው አለው ይሁን እየፈለጠኝም ቢሆን ማለት ነው። ሁሉም ሜክ ያደርጋል። ችግሩ እያገኘኸው ያለው ገቢ ኮንቲኒየስ ነው ወይ? ዝናብ ጠብ የምትል ከሆነ አታስኬድ፣ ጥም አያረካም። ጠብ ማለት አለበት። ስለዚህ እያገኘህ ያለው ገንዘብ ሜኪንግ መኒ ስልህ
ዲዩሬሽን አለው። ገባ የሆነ አገኘ ወይ ገንዘብ አይደለም በሆነ ፍሪኩዌንሲ እየመጣ ነው ወይ ቀደም ያልኩ ችግር ያልኩ ያ ነው። አንድ አግኝተሃል ኮዳዋ ወይ ሃይላንድ ውሃ መያዝ ሳይሆን ምንጭ መቆፈር ነው። ምንጭ ቆፍረ ካገኘህ ምን ማለት ነው በየጊዜው ትጠጣለህ። ስለዚህ ሜኪንግ ማኒ ስንል የመጀመሪያው ኮንቲኒስሊ ሜክ እየተደረገ ነው ወይ አንዱ የቢዝነስ ፕሪንሲፕል እሱ ነው። ባይዘው 30,000 ሰጠኝ 100,000 ታገኛለህ ከለኝ አልሰማም የምልህ ለዛ ነው። ገባ በፍጥነት ነው ፋስት ማረከው ፕሪንሲፕል አይደለም። ለምን ግሮ ነው የሚያደርገው በተወሰነ ለምን በቃ ችግር የለውም። አሁን እኔ እናንተ ስንበላ አንድ ትሪ ጠቅለ አሉ እንደዛ የሚጎርሱ ግን የተወሰነች ጉርሻ አይደለች። የተወሰነ ኢንካም የመጣ መሄድ አለ ወይ። የመጀመሪያ ትልቁ ማይልስቶናችን እሱ ነው። ገንዘብ ላይ ስትመጣ እሷን ማግኘት ማለት ነው። ከዛ እሷን አግኝተህ ደግሞ ሁለተኛው ችግር ምንድነው ብትለኝ ኪፒንግ ነው። ትልቁ ችግር ባይዘው ሜኪንግ አይደለም ኪፒንግ ነው። በድለላም በለው ግራ አጋብተህም ቢሆን ይገባል ግን ኪፕ አይደረግም። ያን ገንዘብ ኪፕ ለማድረግ ግን እናንተ አሁን ቁጭ ያልነው ቤት ውስጥ ነው። ጎዳና ላይ ቁጭ ማለት አንችልም። ስለዚህ ስትራክቸር ይፈልጋል። ገንዘብ ሜክ የምታደርገው ስትራክቸር ይፈልጋል የሚቀመጥበት ማለት ይሄን ስለ ካዝና ምናምን እያልኩ አይደለም። አንድ ማይንድ ሴት ነው። አንድ ትልቁ ላይፌን በቢዝነስ አንጻር በኢኮኖሚ አንጻር እንትን ያለኝ ልንገርህ። አንተ የመሸከም አቅምህ ለምሳሌ አሁን አንተ የምታነሳው ብረትና እኔ ይለያያል። አስለምደዋል ሰውነትን። ገንዘብ ራስህን የገንዘብ መሸከም አቅምህ ምን ያህል ነው ሰው አያውቅም። የገንዘብ መሸከም አቅምህ 50,000 ብር ከሆነች የፈለገኝ ከመምጣ ተመልሶ 50,000 ይደርሳል። ከዛ በላይ ምንም 50ም ደግሞ አቀር ለምንድን ነው ማይንድህ ኢፌክቲቭሊ የሚሰራው ለ50,000 ነው ያስለመድከው 50,000 ነው። ስለዚህ 50,000ዋን እንዴት እንደሚከፋፍላት ምን እንደሚገዛ ከገዛ የት እንደሚገዛ ምን አይነት ልብስ እንደሚለብስ ምን ወጪ እንደሚያወጣ በ50,000ዋ ልክ ጎበዝ ነው። ልክ ግን የሆነ ቀን እንደው የሆነ ነገር ሀፕን አድርጎ 200,000 ይገባ ማይንዱ ሸዳውን ያደርጋል። ማኔጅ ማድረግ ይችላል። 200,000 ሸዳውን አደረገ ማለት ነው። ይሄን ሰውዬ የሆነች ስጋ ቤት ካየ ሄዶ ይበላል። የሆነች ልብስ ካየ ይገዛል። ለምን ማይንድ ሸዳውን አድርጓል። ኖ ይሄ እንዲህ ነው የሚውለው አይልም አያውቅማ። ከዚያችን 200,000 ወርዳ 70-80 ስገባ ማይንድ ይነሳል። ከዛ እንስራ ሜክ እናርግ ኮንትሮል እናርግ ምናምን ይላል። ገባ ይሄ አላደገም። ያንተ የትኛው ነው ቼክ ይደረጋል። ዜሮ ላይ ሲገባ ሳሚነቃ እሱ ደግሞ ከባድ ነው። እሷ እንዳልከው ነው። አሁን የእሱ በቃ ምንም የመያዝ አሁን ማንኛውም ጂም ላይ ስትገባ እንትኑ አንድ ራሱ ማንሳት የማይችል የለም። በቃ አንድ ፑሻፕ መስራት የማይችል ሰው እኮ አለ። የሚገርም ትልቅ ሰውነት አለው። ፑሻፕ ስትለው አንድ የማይሰራ አለ። እንደዛ ነው። ይሄ ከአስተዳደግም ከእንትንም ነው። በቃ ሲመጣ መበተን በቃ ተገኘ ማለት ፏ ማለት ብር ገብቷል ኑ ምናምን እያለ የሚበትን ማለት ነው። በቃ ዜሮ ሲሆን ማይንዱ የሚረጋጋ ሲኖር የሚጨንቀው ምናምን ሊሆን ይችላል። ገባ ማኔጅመንት አልተማረም። አንዳንድ የሆኑ ፓተርኖች ብቻ ብዙ መስራት ያለበት ነገሮች አሉ። እንዳልከው የሆነች ብቻ ማውንት አለች። እሷ አንደኛ ማደግ ያለባት ነገር ናት። ኢንቨስት አደርጋለሁ እንዴት ሄዳለሁ። ሁለተኛው ግን ስትራክቸር ወደዛ ከመግባታችን በፊት ብድር ውስጥም ደግሞ እንትን የሚል አለ። ካልተበደረ የሚደብረው ጭራሽ ማለት ነው። እሱም ተመሳሳይ ነው ወይስ ሌላ ፓተርን አለው? ተመሳሳይ ነው። ምን መሰለህ የሚያደርግበት የሚሄድበት ምክንያት አለው። ለምን ለመደ ለምን መጣ እኮ አለው። ገባ እንዳልኩ እኮ ነው። አንድ ፑሻፕ የማይሰራው መብላት ነው መተኛት ነው ምንም ነገር ስለሌለ ነው። አደባክ የሆነ አይነት እንትን አለ። ከሰዎችም ተቀብሎ ይሁን እንደምንም ፈልጦ ይሁን ምናምን አድርጎ ብቻ የሆነ ነገር መኖር ፈታ ማለት የሚወድ በቃ ደስ የሚለው ሲወጣ ገባ የሆነ ነገር ሲያሞላ በልቶ ሲመጣ የሆነ ነገር ሲያደርግ ብቻ የሆነ ብሎ የሚያስብ አለ። ይሄ ከየት ነው የመጣው? ከምን መጥቶ ነው? ማን ያስለመደ? ፋዘር እንዴት ነበር ብር የሚያወጣው? ማዘር እንዴት ነበር ብር የምታወጣው? ከማጋቱ ነበር? ከፋዘር ጋር ነበርክ ወይ? ገባህ? ባክ ቼክ ይደረጋል። ጓደኞች እንዴት ነበሩ? ሃይስኩል ላይ እንዴት ነበር? ዩል ቼክ እንዳልኩ ፓተርን ስላለ ማለት ነው። አካሄድ አለ፣ መሄድባት መንገድ አለች። ከዛ ደግሞ የራስህ ደግሞ አለ እንዳልኩ ከዛ ነገር አንጻር የምትሰጠዋለ። ለምሳሌ
ሰው የሆነ በቃ ስጋ ቤት ሄደ በልተህ ምናምን ስቴኪን ይዘህ ምናምን ስታደርግ የሆነ ቦታ የደረሰ የሚመስለው ሰው አለ። እየተሰራ ፓተርን ገባ የሆነ ነገር ሲያደርግ የሆነ መኪና ከነዳ የሆነ ነገር ይመስለዋል። ያ ምን እያደረገው ነው? እያባከነው ነው። የሚራገፍ ባይዞ የሚራገፍ ነገራችን ሀገር ነው። ማህበረሰብ በጣም በስማ ነገር አልችልም። የተሸከምነው የልብስ ማዕት የሚወልቅ ብዙ ነው። ቼክ ማድረግ አለብህ ነው በቃ you have to be conscious። ዋናው ትልቁ ጉዳይ ኮንሽስ መሆን። ዋይ ለምንድን ነው እንደዚህ የሚሆን? የኔም እንደዛ ስለሆነ እኮ ነው የምልህ። ከራሴ የነቃው የሆነች ያህል ብር ነበረች፣ እሷ አጠፋም። በቃ ተፋልጬም ቢሆን ምንም ቢሆን አደርሳታለሁ። ከዛ ሲሆነ ያሉ ግን ይጠፋል። ኢሞሽናሊም ስማርት አልነበርኩም። እሱ መሰራት አለበት አንድ። ይሄ ከጀርባ ያለ የሚሰራ ነገር ነው። ከዛ ግን ገንዘብ ሲመጣ ደግሞ የራስ የሆነ ስትራክቸር ሊኖረው ይገባል። ለምሳሌ ይህን ሳስረዳ ምን እላለሁ መሰለህ? ለምሳሌ ቤት የፊት ለፊቱና የኋላው ይለያል አይደል? ምግብ ስትበላ ለምሳሌ ጠዋትም ከሰዓትም አይደል ውሃ ጠጥተናል፣ ቅድም ቡና ጠጥተናል፣ የሆነች ነገር ትበላለህ፣ ከዛ ምሳ ደህና ነገር ትበላለህ ምናምን አይደል? ከዛ ግን ወደ ቶይሌት ስትሄድ ምንድን ነው የሆነ ወይ በቃ አንዴ ወር ሳምቲንግ ነው አይደል? ከዛ ሲወጣም በግድ ነው። እንደ በላን ከሄድክ ሸርታቴ ነው። ገባ? የእኛ ቢዝነስም እንደዛ ነው። ገባ ወጣ መግቢያው ወጪው ልክ ነው፣ ይግባ ይበተናል። ስለዚህ ወጪው ልክ ነው ወይ? እኔ አሁን አንዳንድ ካምፓኒዎችን ሳደርግ እንደዛ ላለሁ። ለምሳሌ በሳምንት አንዴ ነው ቼክ የምጽፉት። ከዛስ ወረቀት ይገዛልኝ ይል የነበረው ሰውዬ በቃ ራፍ መጠቀም እችላለሁ፣ ችግር የለም ወይ ቴሌግራም ልክልሃለሁ። አየህ ኦፕሽን ያያል ምን እንዳይወጣ ማለት ነው። ያስከው ስለዚህ እንደ ገባር ለሚወጣው ሲገባ ዝም ብሎ ይግባ። ከተቻለ አስፋው ስትሪም ኦፍ ኢንካም ይባላል። ትናንሽም ትሁን ወደ ጎን ትበተን ይግባ። የገባ ይጠቅማል ይላሉ እናቶቻችን። ስለዚህ የሚገባበትን ማስፋት መገባበትን ታሰፋለህ፣ ያኛውን ታጠበዋለህ። የሚወጣው ግዴታ ነው ወይ ያስኬዳ? አሁን ትላልቅ ድርጅት ሄድ ራፍ ይበራል አይደል? ዲሙኑ ደስታውን 900 ብር ትላለህ። ደምራት አባዛት። በራይድ ስትሄድ አባዛው። ዛሬ 200 ምናምን ያወጣው በአመት አባዛው 30 ምናምን ሺህ ይገባል፣ 10 ምናምን ሺህ ይገባል። እሱ ታይም ስታደርገው የሆነ ያህል ቀዳዳ አለ። ቢዝነስ አንደኛ እንዳልኩ ሜንታሊቲ ማሳደግ ያኪው እንዳለ ሆኖ ግን ቀዳዳዎች አሉ። ከነዚህ ቀዳዳዎች ትልቁ ሜጀሩ ነገር ምንድን ነው ብትለኝ፣ በተለይ ቢዝነስ ላይ አንደኛ ብሊዲንግ እለዋለሁ። ካምፓኒው ብሊድ ያደርጋል። ደምህ ለምሳሌ ሰውነትህ ቢቆረጥ በጣም ነው የሚረባረቡት አይደል ለመሸፈን። ለምን? የጊዜ ጉዳይ ነው። በጣም አሰስ ከጀመረ ፌንት ታደርጋለህ፣ ከዛ ትሞታለህ። ብሊዲንግ ማለት ምን ማለት ነው? ካምፓኒው የሚያገኘው ኢንካም አንተ ብቻ ሳይሆን ካምፓኒው ብቻ ሳይሆን አንተም እያገኘ ነው። ካምፓኒው የሆነ ያህል ሺህ ብር ያገኝ፣ ከዛች የተወሰነች ለአንተ ትላካለች። አይኮልስ ብሊዲንግ ማለት በቃ የሆነ ያህል ይሄዳል ወደ አንተ፣ ወደ ፐርሰናል ይገባል፣ የሆነ ያህል ይገባል። ስለዚህ አቅሙ እየደከመ ነው። እዚህ ደግሞ ቢዝነሱ ላይ ሙሉ ለሙሉ አይውልም። አንተ ፕላን አድርግ፣ ይሄን ያህል ነው ኮስቴ፣ ከዚህ በላይ አላወጣም፣ እንዲህ ነው የማደርገው፣ ይሄንን ከየት ጀነሬት ላድርግ፣ ከቢዝነሱ አላነሳም፣ ከቢዝነሱ ካነሳው በሳለሪ ነው መሆን ያለበት ወይ አመታዊ ምናምን ተብሎ ፕላን አይሰራም። ቢያንስ በዚህ አመት ጀምሮ አላነሳም ምናምን አይባልም። ሲገባ ለሁለታችንም ነው የሚገባው። ልክ እናት ሆዷ ውስጥ ያለ ምግብ እኩል እንደሚበሉት ማለት ነው። እኩል ትበላለህ። እኩል ከበላ እየተሻማው ነው። አንዱ ትልቁ ቀዳዳ እሱ ነው። ይህንን ማውራ እኔ ወደ 38-40 የሚሆኑ ካምፓኒዎችን ዲቴይል የማየት እድል አግኝቻለሁ። ስገባ ዲቴይል ነው የምልህ፣ ፋይናንሶቻቸውን እያወራው ስቴትመንት እያየው ማለት ነው። ሌሎቹ ደግሞ ወደ 20 ምናምን 30 ምናምን የሚሆኑትን ደግሞ ያው እንትን ሌላው ዝም ብለህ እየሰማ ገብተህ የምወጣባቸውን ትቻው ነው እንዳልኩ ወደ 8 ዓመት ኮንሰልቲንግ ላይ አሳልፌያለሁ። ያው በቀን 10 ካምፓኒ እየደወልኩ በወር ምናምን እያረኩ ነው የምልህ። ይሄ በጣም አግሬሲቭሊ የሰራሁባቸው ጊዜያቶች አሉ። ይሄ ከትንሿ ጀምሮ እስከ ትላልቁ ማለት ነው። የመንገድ ፕሮጀክት ይቀበልና 100 ሚሊዮን ሲገባ ቀጥታ ለፋይናንስ ይደወልለትና 20 ሚሊዮኗን እንትን አካውንት ውስጥ አስገባ ይባላል። ገና ወዴትም እንትን ሳይል ማለት ላይ ስራውን ሰርቼ ለመጨረስ ኦፕሬቲንግ ኤክስፔንስ ምን ያህል ነው? አንድም ፕሮጀክት ስቀበል ፕሮጀክቱን ተቀብዬ እስክጨርስ የሚያጋጥሙ ማላቃቸው ነገሮች አሉ። ሀፕን የሚያደርጉ ነገሮች አሉ። ሊጎተት ይችላል። እሱን አስቤ ምን ያህል ኮስት ያደርገኛል? ድርጅቴ ሲሄድ ወርኪንግ ካፒታል ይባላል። ድርጅቴ ራን የሚያደርገው በምን ያህል አይታወቅም። በቃ ያነሰዋል። ልክ እንደ ላይፍ ነው የሚመራው። ባይዘው ልክ አሁን ብር ስትመጣ ኪራይ ትከፍላለህ። ሰሞኑን ኪራይ መጥቷል፣ ለኪራይ ነው የምታውለው።
ከዛ የሆነ ቁብት ምናምን ትከፋፍላለህ። ሳይክል ነው ብቻ ልክ ኪራዩ ሲመጣ ለእንትን ለትምህርት ቤት ሲመጣ ለእንትን በቃ አት ኦፍ እኮ እጅ ላይ የለም ግን ስቲል ዩ አር ራኒንግ። ቤት ከፍለሃል፣ ትምህርት ቤት እያስተማርክ ነው ምናምን። ለምን ጃግል ነው እያረክ ያለው። አንዱ እንዴት እየሄደ ነው ይህ ምን ያለ ነው የሚባል ነገር የለም። ምን እየሄደ ነው የሚባል ነገር የለም። ያንን ቢዝነስ ትጎዳና የችኛውን ትዘጋለህ። ቢዝነሱ ተገደ ከዛ ደግሞ አንተ እዚኛው ትዘጋለህ እንጂ የተቀመጠ የሚያስኬዱበት ስትራክቸር የለም። ትልቁ ችግር እሱ ነው። ሶስተኛ ያየሁት እንደ ካምፓኒ ያየሁት ትልቁ ችግር ታክስን ኮንሲደር አለማድረግ። ታክስ ላይ ሲሪየስ አለመሆን። ቢዝነስማን ከሆንክ ዩ ሃቭ ቱ ቢ ሲሪየስ ታክስ ላይ በጣም ሲሪየስ። አሁን አንደኛው ቢዝነስ በጣም ከባድ ነገር ውስጥ የገባው ስቲል እየታገልንበት ያለ ነው ታክስ ላይ ያለ እንትን ነው። እንዳልኩ ኮንሲደር አታረግም፣ ዝም ብለህ ትሄዳለህ። ተቀጣሪ ስትሆን ከአንተ ተቀንሶ ነው የሚሰጥህ። ቢዝነስ ላይ ከሆነ ግን ተሰጥቶ ነው የምትቀንሰው። ሶ ዩ ኒድ ዲሲፕሊን። እንዳልኩ ምን ሆነ ተቀጣሪ ላይ የተሰጠህን ብራን የምትጠቀመው ታክስ ተወስዶብህ። ሶ ታክስ ማይንድ ላይ የለም በመቀጠር ሜንታሊቲ ስለሆነን ማለት ነው። ስለዚህ ብሩን በሙሉ ትበላና አንዳንድ የችግሩ ምንድነው ቫቱንም ጨምረህ ዊዞሊንጉንም ጨምረህ ትበለዋለህ። ከዛ ቫቱ አልተከፈልም። በየቀኑ ኢንተረስት ልክ ተበድረህ ሸክም አይደል ብድር መክፈል። ለመኪና ትበድራለህ፣ በቃ ኢንተረስቱ ሲቆጥርብህ አጨርሰው። ከዛ ኢንተረስት ቅጣት እያሉ በየወር እንትን ይለዋል። ከዛ ተደምሮ ሲመጣ ደግሞ አመታዊ ላይ ኢንካም አለ። ስለዚህ እኔ አሁን ስራ ስሰራ 35% አንዱ አሁን አሰርቻቸዋለሁ። ለምሳሌ 1 ሚሊዮን ብር ስራ ቢመጣ 70% ጨምሬ ብሰራ አሪፍ አይደል ነው አልኳቸው። 700,000 ብር ማለት ከአንድ ስራ 700,000 ማግኘት አሪፍ አይደል? ስትሰራው ግን ትከስራለህ። አት ኤንድ ፋይናንሱ ስትሰራው ስንት ኪሳራ መጣ መሰለህ? 66,000። ለምን 1 ሚሊዮን ስራ ስትሰራ 1 ሚሊዮን ደረሰኝ ካልሰጠህ ሌላ ታሪክ ነው። ለምን የ1 ሚሊዮን 30% ታክስድ ነው። 1 ሚሊዮን ውስጥ 15% ቫት አለች። 1 ሚሊዮን ውስጥ 35% ኢንካም ታክስ አለች። 1 ሚሊዮን ውስጥ ኦፕሬቲንግ ኤክስፔንስ አለ። ምክንያቱም የቤት ኪራይ እየከፈልክ ነው ምናምን እየከፈልክ ነው። እነሱን ሁሉ ስትቀንሳቸው አት ኤንድ ኦፍ ዘ ዴይ 70% ነበር 100 ታረቀው ነበር የሚሻለው 120 ነበር የሚሻለው። እንዴ 700,000 ያልነበር እንደ ገባው ትላለህ። የለም ለምን እነዚህ ነገሮች ሁሉ ኮንሲደር አልተደረጉም። በምን ያህል እየሰራው ነው፣ እንዴት እየሄደ ነው፣ ዴሊቨሪ የተደረገ። ለዛ ነው እኮ ፕሮጀክት ተቀበላለ ዴሊቨሪ አይደረግም፣ ይናገራል ዴሊቨሪ አያደርግም። ለምን ይሄንን ሁሉ ስላላየ ማለት ነው። ስለዚህ ይሄ ስትራክቸር ኪፕ ያደርግልሃል ቢዝነስ። ኪፕ ማድረግ ብቻ አይደለም፣ ሶስተኛው ማልቲፕላይ ማድረግ ነው። ያባዛልሃል። የሚባዛው ስትራክቸር ሲኖር ነው። ስትራክቸር መጠበቅ ብቻ አይደለም፣ ይባዛል። ስለዚህ ማግኘት፣ ማስቀመጥ፣ ማባዛት እነዚህ ሶስቱ ግዴታ ናቸው። በተለይ የሆነ ያህል ሌቭል ላይ መድረስ ፈልጋለሁ፣ የሆነ ያህል ኢንካም ፈልጋለሁ ምትል ከሆነ you have to be a businessman። መባዛት አለበት። የገባው ሁሉ ይሄ ልክ ለአንዳንድ ሰው 100,000 ሲገባ እሷን ቁጭ አድርጎ 1,000 እያወጣ 500 እያወጣ እንደሚጠቀመው እኮ አይደለም። ማስቀምጠ ቁጭ አድርገህ ቆጥበህ ተጠቀም እያልኩ አይደል። ይገባል፣ ኔሰሰሪ ወጪዎች ይወጣሉ። ነገር ግን መባዛት አለበት። you have to multiply። እንዴት ነው የሚባዛው? ማባዛት ስልህ አንደኛ ኢንካም 4 ስቴፖች አሉት እንዳልኩ። የመጀመሪያ ድሮፕ የምትመጣዋለች፣ እሷ ሜን ካስተመር ላይ የምታገኛት ነው። እሷን ደግሞ ስታሰፋት ስትሪም ወይም ደግሞ ሬን ይባላል። አንዷ ድሮፕ ስትበዛ ሬን ይሆናል አይደለ? እነዛ ለምሳሌ ለዚህ ክላይንት የምትሰጠውን በሆነ ያህል ፕራይስ ቀንሰህ ወይ የሆነ ነገር አድርገህ ደግሞ ለሆነ ታደርገዋለህ። እዚሁ አሁን ይሄን ሩም እኮ የተጠቀምንበት ነው አይደል? ይሄ ለሌላ ለምን መዋል ይችላል? ለሚፈልግ ሰው ብታከራየው የተሰናዘር ኢንካም አይደል? ማትጠቀምባቸው ቀናቶች አሉ አይደል? ቀን ላይ የሆነ ነገር ብታደርግበት ዩ ሲ ምን ሆኗል? ኦልሬዲ ያለ ሪሶርስ አዲሽናል ወጪ የለውም፣ ኢንካም ግን አለው። ሶ እነዚህን ማድረግ ስትጀምር በጣም አንድ ቦታ ላይ መዝነብ ሲጀምር ጎርፍ ይመጣል። ስትሪም ኦፍ ኢንካም አለ ማለት ነው። ያ ነው ማልቲፕላይ ማድረግ ማለት። በአንዱ እንትን ሌሎች ተጨማሪ ነገሮች ካቫሪ አድርገህ ይመጣል። ከዛ እሷን የምትገድባት በስትራክቸር ነው። ስትሪም ሲመጣ መገደብ አለበት፣ አለበለዚያ ብትን ብሎ አካባቢና አጽድቶ መልሶ ይደርቃል። በዛ ስትራክቸር ትገድባለህ። የገደብከውን ነገር ደግሞ እያነሳህ እያበዛህ ያኔ ወደ ኢንቨስትመንት ማሰብ ትችላለህ፣ ማሳደግ ትችላለህ። ለምን ገድበህ የተጠራቀማለህ ማድረግ ትችላለህ ማለት ነው። ይሄንን ስቴፖች ግን በቃ ቁጭ ብለው መስራት ማወቅ ያለባቸው ማለት ነው። የምጠይቀኝ ጥያቄ ይኖራል? ጠይቄ አንተ ላይ እንዴት እየሄደልህ ነው ቢዝነስ ላይ? አሪፍ ነው። ያው እየተማርኩ እኮ ነው እንደ አዲስ። እኔ ጋር ያሉትን ነገሮች ነው እንግዲህ የጠየቅኩ። ምክንያቱም ይህንን ፖድካስት ስሰራ አንድም ለራሴ ነው፣ ሁለተኛ ደግሞ ልክ እንደኔ ተመሳሳይ የሆነ ደግሞ
እየሄዱ ያሉ ሰዎች ይኖራሉ እና ሙሉ ለሙሉ ባይጠቅማቸውም አንዷ ነገር ልጠቅማቸው ትችላለች። ስለዚህ እነዚህም ፖድካስቶች ሲሰራ አንድ እኔ ካለፍኩበት ካጋጠመኝ ካነበብኩት ሌሎች ሰዎች ላይ ካየኋቸው እየተነሳሁኝ ነው ይህን ነገር የማደርገውም እና ብዙ ነገሮች ተመልሰውልኛል ዛሬ አብሶቼ የመጨረሻው ግን እኔም የቢዝነስ ክላሱ ሳያስፈልገኝ አይቀርም። ይቻላል ባይዘዌ በጣም ሪኮመንድ አደርጋለሁ ቢዝነስ ማስተርስ ክላስ ቢዝነስ ላይ ላይሰንስ ኖሯቸው ቢዝነስ ላይ ጆይን የሚያደርጉ ሰዎች እንዲገቡ። ምክንያቱም ዲዛይን ሳደርገው 15 ሰዎች ነው አንድ ክላስ ውስጥ የሚገባው። በቃ ኮንሰንትሬትድ ነው፣ ስፔሲፊክ ነው። ከዛ የምናወራው ቢዝነሱን ከትከሻ እንዴት ታወርደዋለህ ነው። አንተ ጋር ብቻ ነው ቢዝነስ የሚሰራው መሬት ላይ ነው። ቤት ስትሰራ ላይ አይገነባም። ለምን ላይ ከገነባ ስትነቃነቅ ይሰነጠቃል፣ ከተነሳ ይፈርሳል። የብዙዎቹ እንደዛ ነው። ስለዚህ ከትከሻ ወረደ መሬት ላይ እንዴት ተገነባዋለህ ነው ሐሳቡ። ሶ ያንን ማይንድ ሴት እና ያንን ስኪል ነው የምንሰጠው። ሶ ስፔሲፊክ ነው። መጀመሪያ 3 ቀን ይሰጣል። ከዛ ማቴሪያል እንሰጣለን፣ በዛ መሰረት ይሰራሉ። ከዛ የሚቀጥለውን 3 ቀን ደግሞ አብረን እንሰራለን። ከዛ ደግሞ ኮንሰልቲንግም አንድ ላይ ጨምረንበታል። ለምን እንደነዚህ አይነት አሁን ቢዝነስ ኮንሰልታንት ብትል 100 ምናምን 200 ትክክለኞቹ ነው ማለት ያስቃሱም የመክፈል አቅምም የለህም። ስለዚህ በራስህ ነው በእንትን የምትሄደው። ስለዚህ ኮንሰልቲንግ እና ፕራክቲካል ትሬኒንግ ነው አንድ ላይ ኮምባይን ያደረግነው። ሶ ከኔ ጋር እንደ 20-30 ደቂቃ ይኖራቸዋል። ስፔሲፊክሊ ደግሞ ምንድን ነው ችግሩ የሚለውን ነገር ደግሞ እናያለን ማለት ነው። መቼ ነው የሚጀምረው? እንዴት ነው አንተ ማግኘት የሚችሉት? እኔ ማግኘት የሚፈልጉ ታች ዮር ቪዥን ብለው ሰርች ቢያደርጉ ቲክቶክ ላይም አለው። እዚህ ላይም ስልክ ማስቀመጥ እንችላለን። በኋላ እሰጥሃለሁ የቢሮ ስልክ ስላለን። ታች ዮር ቪዥን በሚል ዩቲዩብ ላይ እና ቲክቶክ ላይ አለው። እጅግ በጣም አድርጌ ነው የማመሰግነው አሽዬ። እንግዲህ እኔም እመጣለሁ ፐርሰናሊ። ይህንንም ክላስ እንግዲህ መቀላቀል የምትፈልጉ ሰዎች ከስር ስልክ ቁጥር እናስቀምጥላችኋለን። ታች ዮር ቪዥን የሚል ቲክቶክ ላይ እና ዩቲዩብ ላይ ገብታችሁ እዛ ላይም ብትጠይቁ መልስ ታገኛላችሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መጨረሻ ላይ ማለት እንፈልገው ባይዘዌ ያንተም የላይፍ ጆርኒ በጣም ኢምፓክትፉል ነው። በጣም ከአንተም የተማርኳቸው ነገሮች አሉ። ያው ከተገናኘን ቆይተናል እና ያለፍክባቸው ነገሮች አውቃለሁ እና ይሄ ኮንሲስተንሲን በጣም ማድነቅ እፈልጋለሁ። የሆነ ነገር አይተህ መግባት መቻልህ እና ሰው እንዲህ ማውራታችንን ነው የሚያየው። አደባክ ምን እንዳለፍክ ምን ፔንፉል እንደነበረ ፎጣውን ልትጥል የነበረበት አለ አይደል? የቦክስ ሲደባደቡ በቃኝ ብለህ ነጭ ስትወረውር ይቆማል ነገሩና ብዙ ጊዜ ሰንዝረን እናውቃለን እንወረውረው ማለት ነው። እና እንደዚህ አይነት ጊዜያቶች የሆነ ያህል ጊዜያቶችን ማሳልፈህ ነበረ እና እነዛን ነገሮች ራሱ ማለፍህ ለእኔ ላይም ሳስብ የሆኑ ሰዎችንም ሳስብ ከማያቸው መካከል ልልብዬ ነው። ምክንያቱም ቀላል አይደለም። ስትናገረው ሲምፕል ይመስላል፣ ግን ያቺን ነገሮች እያለፉ ነገርን እንዲያድግ ብሎ መጀመር መሄድ ከሆነ ነገር ላይ መነሳት ምናምን የምንላቸው ነገሮች በጣም ትልቅ ናቸው እና እኔም ራሴ ከማደንቃቸው ሰዎች መካከል ልልህ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪው በጣም። የዛሬው ፖድካስታችን ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።